ሰይጣን የሚሰራው ትልቁ ስራ እንደው ታውቃላችሁ ጥርጣሬን ወይም ግራ መጋባትን መፍጠር። ክርስቲያን የሆነ ሰው ጌታን የተቀበለ ሰው ገነት ስለመግባቱ እርግጠኛ እንዳይሆን የሚያደርጉ ነገሮች እየተፈጠሩ ድኛለሁ ብለህ 100% እንዳትናገር የሚያደርጉ የሆኑ ነገሮች እየተፈጠሩ በሱ እንኳን እርግጠኛ እንዳትሆን። ወደ ጌታ ስንመጣ እርግጠኛ ሆነን የመጣ ነው በዚህ እኮ ነው። የነበርንበትን የባህል እምነት የሆነ እምነት ጥለን ስንመጣ የዘላለም ህይወት የሚገኘው በዚህ ብቻ ነው ብለን 100% እርግጠኛ ሆነን የመጣ ነው። አሁን ላይ ነው ክርስቲያኑ ሄቨን እንደምትሄድ ታውቃለህ ወይስ ትለው አንድ ክርስቲያን በእንደዚህ አይነት ኮንፊውዥን ውስጥ ካለ ታዲያ የትኛው ሰው ነው የዘላለም ህይወት እንዳለ ወይም ስሙ በህይወት መዝገብ እንደተጻፈ እርግጠኛ ታዲያ መሆን የሚችለው? ለመጀመሪያ ጊዜ ገነት የገባው ሰው የሞት ፍርድ የተፈረደበት ወንጀለኛ ነው። ለመጀመሪያ ጊዜ ሲኦል የገባው ሰው ሐዋርያ ነው። ይሁዳን ገነት ጠብቃችሁት ያኛውን እዛ ጠብቃችሁ ሁለታችሁ ሊቀያየሩ ይችላል። ስማችሁ በህይወት መዝገብ እንደተጻፈ እርግጠኛ እንዳትሆኑ የሚያረጋችሁን ነገር በሙሉ አትስሙ። ዝም ብላችሁ ልባችሁን ነው የምታደክሙት። በዚህ እርግጠኛ ካልሆናችሁ ታዲያ በሌላው በምን እርግጠኛ ትሆናላችሁ? የእግዚአብሔር መንግስትና ጽድቅ የናዝሬቱ ኢየሱስ ነው። ፈልጉ የሚባለው ላልዳነ ሰው ነው። እኛም አግኝተነዋል። ጽድቁንና መንግስቱን ፈልጉ ብሎ አንድ ፔንቴ አንተን ከሰበከ ያ ፔንቴ መዳን አልገባውም ማለት ነው። የእግዚአብሔር መንግስትና ጽድቅ የናዝሬቱ ኢየሱስ ነው። እሱን በመፈለግ ላይ አይደለም ያልኩት፣ አግኝቼዋል። መጽሐፍ ቅዱስ የያዝን ሰዎች ፊልጵስዩስ ምዕራፍ 4 እንከፍታለን። Let's go to the book of Philippians ከቁጥር 3 ጀምሮ from verse 3. አንተን ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ስሞቻቸው በምን በሕይወት መጽሐፍ ከተጻፉት እሺ ከቀለሜንጦስ ደግሞ ከኔ ጋር አብረው ከሰሩት እሺ ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና እነዚህ ሰዎች ስማቸው በምን ተጽፏል? በሕይወት መጽሐፍ። እሺ ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። እሺ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለማንኛውም ነገር ምን አትበሉ። አሁን ያነበብነው የመጽሐፍ ቅዱስ ክፍል ፊልጵስዩስ ምዕራፍ 4 ቁጥር 2 In the book that we read now, Philippians chapter 4 from verse 3. ጳውሎስ አንድ ደስ የሚል ነገር ይናገራል። There is one thing that makes me delight. እኔና ቀሌምንጦስ ይላል። It says me and my servant Clementos. እንዲሁም ሌሎች and others. and the others. ስማችሁ በምን ተጻፈ? They are named written in the book of life. ከነሱ ጋር ምን እንድትል እነዚህ ሴቶች እንድትረዳቸው ምን ላለው ለምንሃለሁ። ክብር ለኢየሱስ ይሁን። Glory to Jesus. አሁን ጳውሎስ የነገረን ስፍራ ላይ in the book that the Paul is written እነዚህ ሰዎች በህይወት ያሉ ሰዎች ናቸው። those people are already alive. አልሞቱም። They are not dead. በህይወት አሉ። They are alive. ጳውሎስ በአንድ ነገር እርግጠኛ ሆኗል። But Paul was very sure one thing. ቀሌምንጦስ የሚባል ሰው አለ። The Clement, that the name. ቁጥር 1 ላይ ስታነቡ ሌላ ሰው አለ። And the other one is in the first verse. እንዲሁም ሴቶች አሉ። And there are women. እና ለአንድ ሰው እንደዚህ ይሏል። And for one man he said. እነዚህን ሰዎች እርዳቸው አለው። It says help these people. የምትረዳቸው በአንድ ምክንያት ነው። For one reason that he helps them. ስማቸው በህይወት መዝገብ ተጽፏል። Because their name is written in the book of life. ወደፊት ይጻፋል ወደፊት ይፋቃል አላለም። It doesn't say erased or written for the future. ስማቸው በህይወት መዝገብ ምን ብሏል? ተጽፏል። Their name is written in the book of life. እነዚህ ሰዎች ስማቸው በህይወት መዝገብ እንደተጻፈ ጳውሎስ ከነሱ በላይ እርግጠኛ ነው። Paul was very sure that their name is written in the book of life. የት ገብቶ አነበበው አላውቅም። I don't know where he read it. ግን ጳውሎስ አንድ ነገር ያውቃል። But Paul was very sure. ማንኛውም ሰው whoever he is, ጌታ ኢየሱስን የግል አዳኙ አድርጎ የተቀበለ ሰዓት a person who accepts Jesus of Nazareth, የዛ ሰዓት ላይ ስሙ በህይወት መዝገብ ተጽፏል። that per time is written in the book of life. አንዳንድ ሰው some people እግዚአብሔር ምን እንደሚመስለው ልንገራችሁ። do you know what God say? የባዮሎጂ መምህር ይመስላል። They think that his biology teacher. የሆነ ነገር ይጽፍና የሆነ ነገር የሚያጠፋ ይመስላችኋል። That he write and erase. ጳውሎስ እርግጠኛ ሆኗል። Paul was very sure. እነዚህ ሰዎች አሉ። These people እርዳቸው። help them. ሴቶቹም አሉበት። Even the woman. እና አንድን ማወቅ ያለብህ ነገር አለው። For one reason you have to know. ስማቸው በህይወት መዝገብ ተጽፏል። Their name is written in the book of life. ስማቸው በህይወት መዝገብ ተጽፏል። Their name is written in the book of life. አሁን ያላችሁበት ስፍራ ውስጥ in a place where you are now. በጣም ሁለት አሁን ዓለምን የሚመራው ኢምፓየር the empire that the world did. ታውቃላችሁ አሁን ብዙ ሰው ሮማን ኢምፓየር ሲባል ይሰማል አይደል? that you know about Roman empire. ሮማን ኢምፓየር ብዙ ሰዎች የፈረሰ ይመስላቸዋል። ሲላው ድረስ
ሰርቫይቭ አድርጎ ዓለምን እየመራ ያለው የሮማን ኢምፓየር ነው። That is the Roman Empire system is still leading the world. የሮማን ኢምፓየር ውስጥ In the Roman Empire, ሰዎች people, ሮም ውስጥ ብዙ ዓመት ከኖሩ if they live in Rome for a long period የሮም of time, ፓስፖርት ማግኘት ይችላሉ። ሮማን ኢምፓየር ውስጥ in Roman Empire they can have the passport for Rome. ኢትዮጵያዊ ሆኖ አንድ ሰው If a person is in Ethiopia, ሮማን ኢምፓየር ውስጥ ያለ አንድ ግዛት ውስጥ ካለ if he is according to the Roman Empire or denomination, በገንዘብ ፓስፖርት መግዛት ይችላል። he have come by passport with money. እና አሜሪካና ካናዳ ያደረጉት ያሉት ያንን ነው። The same thing is like USA and Canada is made. ከሮም ቤተሰብ መወለድ አይጠበቅብህም ሮማዊ ለመሆን። In order to be a Roman, you don't need to be a family of the የሮማን Roman. ኢምፓየር በእንደዚህ አይነት ሁኔታ ነው የሚመራው። They are lead by such kind of leadership. እና ጳውሎስ And Paul said, ለነዚህ ሰዎች for those people, 100% እርግጠኛ ነኝ አለው። I am 100% very sure ስማቸው በሕይወት መዝገብ ተጽፏል። their name is written in the book of life. አሁን ሰይጣን የሚሰራው ትልቁ ስራ እንደው ታውቃላችሁ፣ The greatest project of the devil has, ጥርጣሬን ወይም ግራ መጋባትን መፍጠር ነው። he want to create confusion. አሁን ባለንበት ሲዝን ውስጥ In a season, a period of time, ክርስቲያን የሆነ ሰው ጌታን የተቀበለ ሰው ገነት ስለመግባቱ እርግጠኛ እንዳይሆን የሚያደርጉ ነገሮች እየተፈጠሩ ነው። there are things that are created that you don't make sure about your in ድኛለሁ life. ብለህ 100% እንዳትናገር የሚያደርጉ የሆኑ ነገሮች እየተፈጠሩ ነው። Some things are happening በሱ in the እንኳን present. እርግጠኛ እንዳትሆን That you may not be sure of your salvation. ወደ ጌታ ስንመጣ እርግጠኛ ሆነን የመጣ ነው በዚህ እኮ ነው። This is the only reason that lead us into the Lord. የነበርንበትን የባህል እምነት የሆነ እምነት ጥለን ስንመጣ The reason that we left our culture and የዘላለም religion, ሕይወት የሚገኘው በዚህ ብቻ ነው ብለን 100% እርግጠኛ ሆነን we የመጣ are ነው። 100% sure that salvation is by 50 ሆኖ grace. የመጣ ሰው አለ እዚህ ውስጥ? Is there anybody who said 50-50? 100%. We are very sure 100%. አሁን ላይ ነው ክርስቲያኑ ሄቨን እንደምትሄድ ታውቃለህ ወይስ ትለው ምናምን ይላል። Now the Christians are dead after like thinking of how they went to heaven. አንድ ጊዜ መንፈሳዊ አባቴ One time my spiritual father, ስለ ንጥቀት እያስተማረ ነው። he was teaching about rapture. ስለ ንጥቀት እያስተማረ He teach about rapture, እንደዚህ ከፊት አገልጋዮች እንደዚህ ተቀምጠናል። and we are ministers there, እያስተማረ እያለ ሰማን። and we heard him. ትምህርቱን እየሰማን ነው። We heard the teaching. ትምህርቱ መጨረሻ ላይ At the end of the teaching, ከንጥቀት በኋላ የምንቀረው ሳል አንዱ one of us, it says, what are all left behind? እንደማይሄድ እርግጠኛ ነው፣ ግን ቸርች ውስጥ ነው። He's very sure he's in church. እሁድ አይቀርም። He doesn't love Sunday. ዘሩ ሲባል ይዘራል፣ አምልኮ ሲባል እጁን ያነሳል፣ ጸልይ ሲባል ይጸልያል። He pray, he said, he do everything. አስቡት አንድ ክርስቲያን በእንደዚህ አይነት ኮንፊውዥን ውስጥ ካለ If a Christian is in such kind of confusion, ሶ ታዲያ የትኛው ሰው ነው የዘላለም ሕይወት እንዳለ ወይም ስሙ በሕይወት መዝገብ እንደተጻፈ እርግጠኛ ታዲያ መሆን የሚችለው? how can you be sure that your life is guaranteed? የዛሬ 2 ቀን Before 2 days, መንፈሳዊ ልጆችን አንድ ነገር እየነገርኳቸው ነበር። my spiritual sons has been telling one day, መንግስተ ሰማያት ሄቨን ስትሄዱ when you go into heaven, ይሄ ሰውዬ ሄቨን አይገባም ብላችሁ የምታስቡትን ሰው ሄቨን ልታገኙ ትችላላችሁ። you can meet a person that you don't think that he belongs to heaven. ሲኦል ብትሄዱ ደግሞ If you are into hell, ይሄማ የእግዚአብሔር ሰው ነው፣ እንዴት ይሄን ሁሉ ሰው የመገበ ሰው ነው፣ እንዴት ሲኦል ይገባል የምትሉትን ሰው ሲኦል ታገቡ ትችላላችሁ። you can meet him, a person end up in hell while he is a minister and honors. ለመጀመሪያ ጊዜ For the first time, ገነት የገባው ሰው the person enters into የሞት paradise. ፍርድ የተፈረደበት ወንጀለኛ ነው። It was a criminal. ለመጀመሪያ ጊዜ ሲኦል የገባው ሰው The first person he went to hell, ሐዋርያ ነው። he was an apostle. ይሁዳ ይባላል። His name was ሶ ይሁዳን ገነት ጠብቃችሁት ያኛውን እዛ ጠብቃችሁ ሁለታችሁ ሊቀያየሩ ይችላሉ። both of them, their destiny might end up crisscross. ሶ ስማችሁ በሕይወት መዝገብ እንደተጻፈ እርግጠኛ እንዳትሆኑ የሚያደርጋችሁን ነገር በሙሉ አትስሙ። Don't hear something that make confused that your life is not in the book of life. ዝም ብላችሁ ልባችሁን ነው የምታደክሙት። It says your heart will be tired. ቢኮዝ በዚህ እርግጠኛ ካልሆናችሁ ታዲያ በሌላው በምን እርግጠኛ How ትሆናላችሁ? can you be sure then? ሄሎ Are you with me? ጌታ ኢየሱስ እንዳላችሁ ታውቃላችሁ። አጋንንት አስወጣን ሲሉት When Jesus of Nazareth told them that when they cast demons, ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ አላቸው። rejoice that your name is written in the book of life. ገና ጌታ ኢየሱስ እኮ አልሞተም፣ አልተሰቀለም። Even Jesus of Nazareth was not እየነገራችሁ ያለው crucified. ስማችሁ በሕይወት መዝገብ ተጽፏል አላቸው። Your name has been written in the book of life. ገና ሳይሰቀል ሳይሞት ደም ሳይፈሰው ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ አላቸው። Rejoice that your name is written in the book of life before he got to the cross. Are you with me? ሶ መደሰት ያለባችሁ ገና እዛ ስትሄዱ አይደለም፣ ከዚህ ነው መደሰት ያለባችሁ። From now. ሰዎች እኮ አልሞቱም። The people are not dead. አጋንንት አስወጣን ብለህ ፒተር እንዴት ትደሰታለህ አለው። How dare you cast demon and you rejoice? መደሰት ያለብህ አለው። For one reason you have to ኦልሬዲ rejoice. ስሜ ተጽፏል ብለህ መደሰት አለብህ። That your name is written in the book ስሜ of life. ተጽፏል ብለህ መደሰት አለብህ። ስትደሰት እንደዛ ብለህ ተደሰት አለው። You have to be rejoiced when you rejoice.
መደሰት ያለባችሁ በዛ ነው። It should be in that way. 100% እርግጠኛ ሁኑ። You have to be guaranteed 100% የዘላለም ህይወት እንዳላችሁ that you have eternal life. የዘላለም ህይወት እንዳላችሁ 100% ኮንፊደንስ ይኖራችሁ። You should need to have 100% confidence. 100% confidence. because የናዝሬቱ ኢየሱስ አለን። Because we have Jesus of Nazareth. በሱ የመስቀል ስራ አምነናል። We believe in the deed of the cross that he did for us. 100% 100%. ከኔ ጋር ናችሁ? Are you with me? 100%. 100%. ሜቢ ጌታ ከረዳኝ አፍተር ዲስ ለዛውም ስለ እንደዚህ አይነት ትምህርት ነው የማስተምረው። After now I'm going to teach such kind of baby level teaching. ቸርች ስመጣ ስለ ብለሲንግ ስለ መትረፍረፍ ለምን እንደምጸልይላችሁ ታውቃላችሁ? Do you know why I pray about blessing, overflow? መጽሐፍ ቅዱስ ጋር ስትመጡ When you come to the Bible, መጀመሪያ ይላል the first, ጽድቅንና መንግስቱን ምን በሉ seek the righteousness. ፈልጉ። It says seek. ሌላውስ? And the other, አሁን ይሄንን ስብከት የሚሰብክ ብዙ ፔንጤ አገልጋይ አለ። I know very sure that a lot of people preach this word. የእግዚአብሔር መንግስትና ጽድቅ የናዝሬቱ ኢየሱስ ነው። It is Jesus of Nazareth that the ፈልጉ King የሚባለው ላልዳነ ሰው ነው። It is for the person እኛም አግኝተነዋል። we had already received him. ጽድቁንና መንግስቱን ፈልጉ ብሎ አንድ ፔንጤ አንተን ከሰበከ ያ ፔንጤ መዳን አልገባውም ማለት ነው። Because he doesn't understand what salvation means. የእግዚአብሔር መንግስትና ጽድቅ የናዝሬቱ ኢየሱስ ነው። Jesus of Nazareth is the kingdom. እሱን በመፈለግ ላይ አይደለም ያልኩት፣ አግኝቼዋለሁ። Already I have በእኔ him. ውስጥ አለ። He is in me. ሄሎ Are you with me? ሄሎ Are you with me? ገና ፍለጋ ላይ ላለ ሰው ነው ፈልግ የምንለው። That for a person who is in a way that we can see. የናዝሬቱ ኢየሱስን አግኝተነዋል። Because we already met Jesus of Nazareth. ናትናኤልን ሲያመጡት ወደ ኢየሱስ ምን ብሎ እንዳመጡ ታውቃላችሁ? Do you know ዮሐንስ what ወንጌል ምዕራፍ they 1 bring ስታነቡ Nathanael into John? ነቢያት የተናገሩለትን ኢየሱስን አግኝተነዋል ነው We ያሉት። have met that the prophets had declared. መጽሐፍት የተናገሩለት ኢየሱስን አግኝተነዋል። I have met Jesus of Nazareth. እሱ በእኛ ውስጥ አለ፣ በእኛ ውስጥ አለ። He is in us. He is in us. እሱ በእኛ ውስጥ አለ፣ He is in us. በእኛ ውስጥ አለ። He is in us. አስቡት ናው እዚህ እናንተ ጋር ቆሜ So when I stand there, ኃጢአታችሁ የሚሰረው መስቀል ላይ በፈሰሰው ደም ነው ብዬ ብሰብክ የዳኑ ሰዎች እንዴት ይሄን ይሰብካሉ? how dare I preach to the people who already saved? ይሄን ናምነው አይደል እንዲዳኑት? This is already they know it ይሄ is ስብከት salvation. ቸርች ሳይሆን ውጭ ላሉ ሰዎች ነው የሚያስፈልገው። This preaching is for people who is outside. ይሄንን ስብከት መስበክ ያላባችሁ ውጭ ያሉ ሰዎች ጋር ሄዳችሁ ነው። To the people who are already outside. ቢኮዝ ጌታን አያውቁትም። Because they don't know what Jesus is. የዘላለም ህይወት ምን እንደሆነ They አልገባቸውም። don't understand what eternal ስለ life እግዚአብሔር means. መንግስት ምን እንደሆነ አልተረዳቸውም። They don't understand about the kingdom of the Lord. አንዳንዱ ሰው ይመጣል፣ Some people came. የእግዚአብሔር መንግስት ቀርባለች ይላል። It says the kingdom of God is near. ንስሐ ግቡ ይላል። Repent. ንስሐ መግባት ጥሩ ነው። It's good to repent. ንስሐ መግባት ጥሩ ነው። It's good to repent. ሰዎች ያልገባቸው ነገር ምንድነው ነገራቸው? What people doesn't understand. የእግዚአብሔር መንግስት ቀርባለች ንስሐ ግቡ ማለት እንደው ታውቃላችሁ? Do you know what does it mean to say repent for the kingdom of the Lord ንስሐ is near? ግቡ የተባሉት የእግዚአብሔር መንግስት ስለቀረበች ነው። Because their repentance is the kingdom of God is near. እነዛ ሰዎች የእግዚአብሔር መንግስት ሩቅ ነው ብሎ ስለሚያስቡ ነው ንስሐ ግቡ የተባሉት። Because they think the kingdom of the Lord is very far. ሩቅ ነው ብሎ ለሚያስብ ሰው ነው የእግዚአብሔር መንግስት አሁን በመካከላችን አለች ንስሐ ግባ It የምትለው። says repent for the kingdom is እኛ among ጋር us. ስትመጣማ በመንግስት ውስጥ አለ። We are already in the kingdom. ኦልሬዲ እግዚአብሔር መንግስት ውስጥ ነው ያለነው። We are in the kingdom. ስማችን በሕይወት መዝገብ ተጽፏል። Our name is written. አስቡት ከእናንተ መካከል አንድን ሰው አስነስቼ መንፈሳዊ ዓለም ላይ ያየው ስም በሕይወት መዝገብ ተጽፏል ብል ሰሞኑ መነጋገር ይሆናል። Everything I will be controversial if I speak about the አዲስ ነገር ይዞ የመጣ ይላል። new thing is ቢሆን bringing. አብዛኛው ፔንጤ እግዚአብሔርን ቃል የሚሰማው በፊት ፔንጤ በጣም መጽሐፍ ቅዱስ አንባቢ ነበር። አሁን ከሚሰብኩ ሰዎች ነው የሚሰማው። Because in the old time the Pente was reading in the Bible, but now they hear the preachers only. የእግዚአብሔርን ቃል ስታነቡ When you read the Bible, እግዚአብሔር God የሮሜ መጽሐፍ ላይ in Roman, ሁለት አይነት ሰዎችን አስቀምጧል። He bring us two kind of people. የመጀመሪያ The first, children of God ይባላሉ። they are the children of God. ሁለተኛ Second, son of God ይባላሉ። they claim to be sons of God. አብዛኛው ማይክ ይዘው የምታገኟቸው ሰዎች በሙሉ አብዛኞቹ ማለት ይችላል children ናቸው። All of them that we can claim that they are children of God. ስብከት የሚመስላቸው የሆነን ሰንበዲ መተቸት ነው። They think the preaching is to የእግዚአብሔር gossip ቃል about someone. ማስተማር የሚመስላቸው የሆነን ሰው ኢሹ አድርጎ ስለዛ ሰው ማውራት ነው። If speaking about someone's lifestyle or something. ህፃናት ብቻ ነው የሆነ ሰው ስለያዘው ቸኮሌት የሚያለቅሱት። That are the children that they cry about a chocolate. ህፃናት ብቻ ነው ሳሟን ጋር ስላለ ነገር የኔ ነው እያሉ እንትን የሚሉት። It is only children that they claim that they do not belong to us. የ3 ዓመት ልጅ አለኝ። I have like 3 years old. ከእንቅልፉ ሲነቃ When he wake up, ተኝተህ እያለ አንተ ምግብ በልቻለሁ እላለሁ። it says already I have eaten when he sleep. ያለቅሳል። He cried. ይላል He cried a lot ቢኮዝ ህፃን ነው። because he's a baby. son of God የሚባሉት
When they call them sons of God. መገለጣቸውን ፍጥረት የሚጠብቃቸው ናቸው። Because the earnest expectation of the ፍጥረት creation ሕፃናትን is አይጠብቅም። because the nature doesn't ፍጥረት expect የእግዚአብሔር ልጆች ነው የሚጠብቀው። because the earnest expectation ሳሩ of the creation. ይጠብቃቸዋል፣ ቅጠሉ ይጠብቃቸዋል፣ ፍጥረት በሙሉ ይጠብቃቸዋል። Every creation is waiting. ፍጥረት በሙሉ ይጠብቃቸዋል። Every creation is ፍጥረት expecting. በሙሉ ይጠብቃቸዋል። Every creation is expecting them. አንድ ጊዜ ጌታ ኢየሱስ ወክ እያደረገ When Jesus of Nazareth was walking እነ ጴጥሮስ መጡና and Peter said, እዛ ሰፈር አንድ አገልጋይ አለ አሉት። and some minister is there already. በስምህ ተአምራት He እያደረገ ነው። demonstrate power by your name. ሶ እኛ ጋር ህብረት የለውም። And he doesn't have a fellowship with them. የጠበቁት እናግደው የሚል ቃል ነው። It says, let's condemn him. ይህ ስራ It ተውታላችሁ። says, let them work. የማይቃወመን ከኛ ጋር ነው። Because everyone who doesn't refuse us is with us. የማይቃወመን ከኛ ጋር ነው He አላችሁ። is with us already. የማይቃወመን ከኛ ጋር He ነው። is with us. ሕፃን ስትሆኑ መድረኩን የመቃወሚያ መድረክ ታደርጉታላችሁ። Because when you are a children, you make the pulpit for your interest. የሆነ ሰንበድ አንድ ሰው መጥቶ እዚህ When someone is came, አንድ ሲደመር አራት ነው ካላችሁ if you claim 1 + 1 is 4, ሁለት እንደሆነ ታውቃላችሁ አይደል? you are very sure for 2. ባይብል ከፍተህ ሁለት እንደሆነ ለማስረዳት የምትሞክር ከሆነ ሕፃን ነህ። You are very child if you controversy about እሱ አራት ካለ እየደረሰበት ነው። It is that's what his level. ሶ ሁለት ላይ ሲደርስ ነገ ያስተካክለዋል። It is he's going to correct his አልገባችሁ? mistake. ሁሉም እኩል የሆነ እውቀት የለንም። We don't have the equal knowledge. የደረስንበትን ነው የምናወራው። አንዳንዱ አሁን ስሜ በሕይወት መዝገብ ተጽፏል ላጣው እችላለሁ ካለ በቃ ደርሶበታል። እዛ ላይ የደረሰው That is the level of the maturity that ሶ he has ኖ claimed. ትክክል ነው ትክክል አይደለም እርምጃ አልወስድም። ቢኮዝ I cannot correct him. የማረም አገልግሎት የሰጠው የትኛውም ሰው የለም። No one God has given me the ministry of መጽሐፍ correction. ቅዱስ ውስጥ የትኛው ሐዋርያ ነው ሌላን ሐዋርያ ሲያርም ያያችሁት? How apostle is correcting another apostle. ሶ ሁሉም የተሰጠውን ነው መሮጥ ያለበት። That's why everyone should be in a track that God gave him. ሁላችንም የደረስንበትን ነው የምናወራው። We speak according to our level. የደረስንበትን We speak according to our level. ሁሉም የደረሰበት ባይነገረውና ባይወራ If this not according to the level, የቆሮንቶስና የኤፌሶን መጽሐፍ ብታነቡት ሁለቱ ተመሳሳይ ይሆን ነበር። the Corinthians epistle and the ጳውሎስ ለቆሮንቶስ may be ሲጽፍ equal. የደረሱበትን ጻፈላቸው። According to your level. ለኤፌሶን ሲመጣ በላይ ስላለ ክብር በቀኝ ስለመቀመጥ አወራቸው። And for Ephesians he speak them about the glory that is in right hand. ፊልጵስዩስ ጋር ሲመጣ ስለ ደስታ አወራቸው። And he teach them about rejoice in the Philippians. አሁን ያነበብነው የእግዚአብሔር ቃል ውስጥ In the word of God that we read now. እስኪ ቁጥር ምዕራፍ 3 ቁጥር 1 እስኪ አንብቡት። Let's go on to chapter 3 verse 1. ቁጥር 1 ብቻ። Verse 1 only. ከዚህ በተረፈ ወንድሞች ሆይ በጌታ ደስ ይበላችሁ። ያንኑ ደግሜ ብጽፍላችሁ እኔን አይሰለቸኝም። በቃ አሁን ምን ማለት መሰላችሁ? ጳውሎስ እየነገራቸው ያለው Paul is speaking to them. በጌታ ደስ ይበላችኋል። Rejoice in the Lord. ይሄን የነገርኳችሁን ቃል The word that I say. ሙሉ መጽሐፉን በዚህ አቅጣጫ ብጽፍ አይሰለቸኝም። Says I will not be grievous if I write in a direction of this word. ጳውሎስ ለነዚህ ሰዎች ለምን ነው በጌታ ደስ ይበላችኋል? Why Paul was written for these people? ብዙ ሰዎች Many people ይሄንን ቃል ሲያነቡ when they read this book ጳውሎስ እስር ቤት ላይ ስለጻፈው ነው ይሄን ያለው ይመስላችኋል። they thought that because Paul was in prison. የፊልጵስዩስ አማኞች The believers of the Philippians በሮም ኢምፓየር ውስጥ in the empire of Rome ወታደር የነበሩ ሰዎች they were ናቸው soldiers. እና ጡረታ ያወጡ ናቸው። Already they are retired. ወታደር ጡረታ የሚወጣው When the soldier is retired, አካሉን ሲያጣ ነው። when he loses some በጊዜው of his በነበረው ስርዓት parts. እዚህ ጋር የምትዋቸው ሰዎች So the people that you saw them, አንዳንዱ እጅ የለውም፣ some they don't have አንዳንዱ እግር hands, የለውም፣ some they don't have አንዳንዱ አይን የለውም፣ they are eye, አንዳንዱ የሆነ ነገር የለውም። they don't have some parts. አብዛኛው አካል ጉዳተኛ ነው። Every one of them, at least they miss one part. ጳውሎስ ምን እንዳላችሁ ታውቃላችሁ? What Paul says, ስማችሁ በሕይወት መዝገብ ተጽፏል አለ። your name is written in the book of እጅ life. የላችሁም፣ ስማችሁ በሕይወት መዝገብ ተጽፏል። You don't have hand, but your name is written. አንዳችሁም አለ Any of you, እጅ የለኝም እግር የለኝም ብላችሁ እንዳታዝኑ፣ so do not grieve because of በጌታ you don't ደስ miss something. ይበላችሁ። Rejoice in the Lord. ፋይናንስ የለኝም ብለህ እንዳታለቅስ አለው። Says don't cry because you በጌታ will ደስ ይበልህ። Rejoice in the የሆነ Lord. ነገር አጥቻለሁ ብለህ እንዳታለቅስ። Don't cry with በጌታ something. ደስ ይበላችሁ። Rejoice in the Lord. ያ ማለት ጳውሎስ እየነገራቸው ያለው ነገር ምንድን ነው? That means Paul was saying, እግር የላችሁም፣ you don't have a leg. እግር ቢሰጣችሁ አትደሰቱም። You will never rejoice because ሰው you have a leg. በጌታ ካልተደሰተ በምንም ነገር ውስጥ ደስታን A ማግኘት man አይችልም። cannot be rejoiced unless by Christ. እና እኔ ስለዚህ ጉዳይ For me in this topic, ደጋግሜ ብጽፍላችሁ ደስ ይለኛል። it's easy for me. I'm not be grievous. እና የፊልጵስዩስ አማኞች አብዛኞቹ አካል ጉዳተኞች ናቸው። So the Philippians as believers was አካል ጉዳተኞች ናቸው። they may sound their part. አንዳንዱ መናገር አይችልም፣ Some they may not speak. አንዳንዱም ማየት አይችልም። Some they may not see. ምናቸው እንደሚገርመኝ ታውቃላችሁ? You know what they wonder? እነዚህ አካል ጉዳተኞች So this congregation, ጳውሎስ ፕላንት ካረጋቸው ከሁሉም ቸርቾች በላይ የጳውሎስን አገልግሎት የሚደግፉት እነሱ ናቸው። they are the one who supported the ministry of Paul. እግር የላቸውም፣ They don't have a leg.
በጌታ ደስ ስለሚብላቸው because they rejoice in the Lord. የእግዚአብሔር መንግስት መደገፍ ላይ አንደኛ ናቸው። They are first to support the kingdom of God. ኢቨን ጳውሎስ ለቆሮንቶስ ሰዎች ስለ ፊልጵስዩስ አማኞች እኮ ይነግራቸዋል። That's what in Corinthians he speak about the Philippians. በልግስናቸው ተደንቄያለሁ ይላል። He says, I wonder by how they ደሞዝ give. የላቸው They don't have መስራት wage. አይችሉም። They cannot work. በህይወት ካሉ መሮጥ ከሚችሉ ከቆሮንቶስ አማኞች በላይ ግን የጳውሎስን አገልግሎት ይደግፋሉ። But they support the ministry of Paul more than the ሰው Corinthians. ለእግዚአብሔር መንግስት የሚሰጠው So man give to the kingdom of God. የሰማችሁ ነው? Are you with me? ሰው ለእግዚአብሔር መንግስት የሚሰጠው Man give to the kingdom of God. ያለውን ነገር አውጥቶ ለመወርወር ችግር የማይኖርበት In the time everything that he saw. ገንዘብ ሲኖረው አይደለም፣ It's not because of money, በጌታ ሲደሰት ነው። that he rejoiced in the Lord. በጌታ ሲደሰት ነው። He rejoiced in the Lord. አንዳንድ ሰዎች አጋጥሟቸው ያውቁ Have you seen some people? ጌታን ከልባቸው ይወዱታል። They love Jesus of Nazareth. የመጡት ሜቢ ከወለቴ ሊሆን ይችላል። They came from Walete or something. 100 ብር አላቸው። They have 100 birr ያመጡና ያስቀምጡታል። and they bring for it. ወለቴ ስለመሄድ ትዝ አይላቸውም። They don't think about ስለ Walete. ታክሲው ያስቡትም። They don't think about taxi. ከዛስ ምንም ብር እንደሌላቸው እኮ ያውቃሉ። They don't have money. የወርሺፕ ሰዓት ይዘላሉ። In the worship የጸሎት ሰዓት አሜን አይ ሪሲቭ ይላሉ። they say they receive in the ከዚህ prayer. ሲወጡ When they leave this place, ምግብ እንደራባቸው ወይም የምሳ እንደሌላቸው እንኳን አታውቅም። you don't know whether they lack money or not. ላፕራካ ቶንዶሮ እያሉ መንገዱን ይጀምሩታል። And they start walking. ሰው በጌታ ከተደሰተ If a man rejoices in the Lord, ለጌታ ምንም ለማድረግ ችግር የለበትም። he doesn't have a problem to do something for Jesus. ለጌታ ምንም የማድረግ ችግር የለበትም። He doesn't have a problem to do something for Jesus. አብዛኛው ሰው ቸርች ውስጥ ያለ ሰው በጌታ አልተደሰተም። So everyone in the church, most of you are not rejoicing in the Christ. ሰው አሁን በአስራት ይጣላል። That's why they fight with tithe. 10% ለእግዚአብሔር መንግስት ለመስጠት ሰው በዛ ይጣላል። And the man fight because of tithe. ሄሎ Are you with me? ይሰማችሁ ነው? Are you with me? ሰው በጌታ ከተደሰተ If a man rejoices in the Lord, እንደ ፊልጵስዩስ አማኞች የሚሆኑት you will be like Philippians. ዛሬ ስብከቴ እነሱ አይደሉም። They are not my topic ከዛ today. ፊልጵስዩስ ምዕራፍ 4 In verse chapter 4, ልመናችሁን ለእግዚአብሔር አቅርቡ እንጂ it says, bring your supplication unto the Lord. በአንዳች ነገር ምን አትበሉ። Be careful for nothing. ምንም ማለት እንደሆነ ልንገራችሁ። What does it mean? ልመናችሁን ለእግዚአብሔር አቅርቡ እንጂ It says, bring your supplication unto the Lord. በአንዳች ነገር ምን አትበሉ። Be careful for nothing. ሁል ጊዜ Whenever ጭንቀት it says to get worried, የሚፈጠረው that they create, ጸሎት የሌለበት ኢንቫይሮንመንት ውስጥ ነው። it is in the environment where there is no prayer. ጸሎት የሌለበት ስፍራ ላይ ሁል ጊዜ ጭንቀት አለ። Always there is like to be anxious about something. ጸሎትና ጭንቀት አብረው አይሄዱ። So prayer and anxiousness cannot go on. ሰዎች በጣም ሲጨነቁ ካያችሁ When people are anxious, መጀመሪያ የተጎዳው የጸሎት ህይወታቸው ነው። the first the damage is their prayer life. ጸሎትና ጭንቀት አብረው አይሄዱ። They cannot walk together, prayer and የሚጸልዩ anxious. ሰዎች ሲጨነቁ አትያቸው። Because the people that they pray, they don't have anxiety. ከኔ ጋር ናችሁ? Are you with me? ልመናችሁን ለእግዚአብሔር አቅርቡ እንጂ አላቸው። It says, bring your supplication unto the Lord. በአንዳች ነገር አትጨነቁ። Be careful for nothing. በጣም የጸሎት ቲም ውስጥ ያሉ ሰዎች ነው አይታችኋቸዋል? Have you seen a people who are in a prayer? አይታችኋቸዋል? Have you seen them? ፊታቸው ላይ ያለውን ደስታ They rejoice that they have in their face. 2000 ብር አካውንታቸው ውስጥ የለም። 2,000 may not be in their account. 2 ሚሊዮን ብር አካውንት ውስጥ ያለው ሰው ከነሱ በላይ ይጨነቃል። A person with 2 million, we can ጸሎት worry. ባለበት ስፍራ ውስጥ ስትረስ የለም። Because there is no stress in a ጸሎት prayer. ባለበት ስፍራ ውስጥ ጭንቀት የለም። There is no anxiety in a place of መጸለይ prayer. ስትጀምሩ When you start to pray, መጀመሪያ መውጣት የምትጀምሩት ከጭንቀት ነው። it is from your anxiety that you become ከጭንቀት መውጣት delivered. ትጀምራላችሁ። You become delivered from ከጭንቀት anxiety. በጸሎት ኃይል መውጣት ትጀምራላችሁ። You start to be by prayer power. እየተጨነቃችሁ ነው? Do you have anything to be ብዙ stressed? የሚያስጨንቃችሁ ነገር አለ? Is there anything that makes you to be stressed? ብዙ የሚያስጨንቅ ነገር አላችሁ? Is there anything that makes you to be መጸለይ stressed? ጀምሩ። Start to pray. ደን ጭንቀቱን ከዛ በኋላ አታገኙትም። After that, you will never have it. ጭንቀቱን አታገኙትም። You will never have it. ጸሎት ምን እንደሚሰራ እነግራችኋለሁ። I will tell you what prayer will do. ቡሌ ሆራን አልፈን የሄድንበት ፕሮግራም ምን ያክል ዓመት ይሆናል? አንድ ዓመት ይሆናል። አንድ የሆነ የገጠር ከተማ ሄደን We went to some village, እኛ ከመሄዳችን በፊት በመኪና የሚያልፉ ብዙ ሰዎች እዛ መንገድ ላይ ሞተዋል። and a lot of people has died in the way. የመኪና አደጋ ሳይሆን ችግር ስላለበት ጸጥታ ችግር ስላለበት Because it's not because of car accident, because there is a problem with security. ለሄር ነው ብዬ ፖስተር ለጠፍኩኝ። And I create a poster and I said, እዚያ ያሉ አብያተ ክርስቲያናት ደብዳቤ ጻፉ። and there churches has written something. ችግር ስላለ ኃላፊነት የሚወስድ የለም እንዳትመጣ ብለው። Just don't come because we will never be taking your responsibility. እዚያ ያሉ ኃላፊዎች ሁሉም በሚባል ደረጃ እየደወሉ ለመኑኝ። And everyone them was begging me. ፕሮፌት ሚራክል እንደዚህ Prophet Miracle, this thing is happening. ከተማ ውስጥ ከመድረሳችን በፊት Before reaching to the city, ያንን ግዛት የሚያስተዳድረው ሰውዬ እኛ ጋር መጣ። and the person that
has already the mayor already came ምን to እንዳለ ታውቃላችሁ? what does he say? ላለፉት 3 እና 4 ዓመታት እዛ ከተማ ሄጄ አላውቅም አለ። Because I never go for 3-4 years. ከተማዋን የሚያስተዳድረው ሌላ ከተማ ውስጥ ሆኖ ነው። It says he leave him, they manage the city from another. ዛሬ ያ ነብዩ ወደዛ ከተማ የምትሄድ ከሆነ አንተን አመኘ እሄዳለሁ አለ። It says if the prophet is to go, I will go with him. ሁሉም ሲያወሩኝና ስለሚሉኝ So everyone they will speak. የነገርኳቸው እንደው ልንገራችሁ። Is one thing I told them. ሱፐርማን አይደለሁም። I'm not Superman. የሆነ የተለየ ክንፍ አልተገጠመልኝም። I don't have any wing. እዛ ስፍራ ሄጄ When I go to that place, በራሪ ጥይት የሚገለኝ ከሆነ if a bullet will kill me, እና የመሞትበት ቀን ያ ቀን ከሆነ if the day that I will die will die, ጥይትም አያስፈልግም። because you don't need a አንድ bullet. ባክቴሪያ እኔን መግደል ይችላል። Because one bacteria can እዛ kill me. ስፍራ ሄጄ እንደሞት የእግዚአብሔር ፍቃድ ከሆነ ሌትስ ጎ እዛ ሄደን እንሙት ነው It ያልኩት። says let's die in there. ቢኮዝ ጸሎት ያለበት ስፍራ ውስጥ ስትረስ የለም፣ ጭንቀት የለም። Because there is no stress in a place where there is እዛ ሞት prayer. አለ ብትባሉ አትፈሩ፣ You ማደናግጡ will never የሆነ ever ነገር fear. አያስጨንቃችሁም። እና በጣም የሚገርመው That I wonder. እያመሸን ነበር የምንወጣው። It is already in the night time we were living. የዛ ዞን አስተዳዳሪ The zone that እኔ እዛ ከተማ ስለገባው ነው ለመጀመሪያ ጊዜ ከ4 ዓመት በኋላ ይገባው። that mean after 4 days already entered there. አስቡ፣ የሚያስተዳድርበትን ዞን እሱ ሄዶበት አያውቅም። Because he doesn't go there. የእግዚአብሔር ሰው ከአዲስ አበባ እዚህ ድረስ ከመጣህ አለ If man of God, if he came from Addis Ababa there, አንተ እግዚአብሔርን አምነህ ነው፣ እኔ ደግሞ አንተን አምኜ እሄዳለሁ አለ። because you believe in God, I believe in you. ሄሎ Are you with me? አንዳንድ ላይክ መጽሐፍ ባይብሊካል ነው ባይዘዊ በነብይ ማመን It's a biblical, literally biblical to believe in. መጽሐፍ ቅዱሳዊ ነው። It's biblical. አንድ ጊዜ ፕሮፌት ኤንጀል ጋር እንደዚህ ቁጭ ብለናል። We sit with Prophet Angel. አንድ ልጅ መጣ። Someone came. ያገለግላል፣ አውቀዋለሁ። I know him, a minister. ከዛ በዚህ ለዚህ ጉዳይ ፓፓ እንድጸልይልኝ ነው አለ። He says, Papa, I need to pray with this and that. ለምን አንተ አትጸልይም አለ። He says, why don't you pray? አይ አንተ ፓፓ አንተ ብትጸልይ ይሰማል፣ ሶ አንተ እንድጸልይልኝ ነው አለ። He says, because it can be heard. እንደ አንተ የዛ ቸርች ፓስተር አይደለህ እንዴ ምናምን አለው። Are you not the pastor of that church? ከዛ ልጅም እንዳልታውቃለህ Do you know the plan said? አንተን ወደ አገልግሎት አለው It says, for ministry, እግዚአብሔር ነው የጠራህ፣ God called him. እኛን ደግሞ አንተን የጠራህን አለው። But you call us. እኛን አንተን የጠራህን፣ አንተን እግዚአብሔር ነው የጠራህ። ሶ God ለእግዚአብሔር called you ንገረው። the ministry, tell unto God that out the ministry. ተውት፣ ብዙ አልናገር። ክብር ለኢየሱስ ይሁን። Glory to Jesus. ሶ የሚጸልዩ ሰዎች ህይወት ውስጥ So in a life that people were prayerful, ሐዘንና ጭንቀት የሚባል ነገር አታገኙም። there is no stress or anxiety. እስኪ ያን ነገር የትኛውም ቤተክርስቲያን ውስጥ Wherever you go in a church, የጸሎት ግሩፕ ውስጥ ግቡ፣ like go into prayer group, ትልልቅ እናቶችን ታገኛላችሁ። you will meet a woman. ቤታቸው ሲገቡ ለልጆቻቸው የሚያቀርቡት ምግብ የሌላቸው፣ They may not present the food, they are their children. ልጆቻቸው ለነሱ ምግብ የሚያቀርቡላቸው Their children will present them. እዛ ስፍራ ላይ ተገኙ። Like meet them. እዛ ስፍራ የሚሳቀውን ሳቅ 7 ስታር ሆቴል ላይ አታገኘው። You will never have in 7-star the love that there. ልከኛ አይደል? Am I right? 7 ስታር ሆቴል ላይ እዛ የጸሎት ስፍራ ላይ የሚሳቀውን ሳቅ አታገኘው። You will never meet in the 7-star hotel. እዛ የሚፈሰውን ደስታ የትኛውም ስፍራ ላይ አታገኘው። The rejoice that will pour there will never meet them in any place. ለምን ከተባለ Why? Because ለምን ከተባለ the reason. እዛ ስፍራ ላይ ጸሎት መጣ ማለት ጭንቀት ራሱ በሮ ይጠፋል። Because in that place, if there is prayer, stress will no longer ጭንቀት be there. ከህይወታችሁ ላይ በሮ የሚጠፋው ጸሎት ራካቶንዶ ሮቦስ ሳታካቴ I receive ሼሌ it. ፕሬዴጌዴሌቦስ I receive it. ማለት ስትጀምሩ When you say that, ሂድ ተነቀል ምንም ማለት አይጠበቅ። ጭንቀት ራሱ ተኖ ይጠፋል። even the stress will leave you. ጭንቀት ተኖ ይጠፋል፣ ተኖ ይጠፋል፣ ተኖ ይጠፋል፣ ተኖ ይጠፋል፣ It will leave you to leave you to leave you. ተኖ ይጠፋል፣ ተኖ ይጠፋል። ለዛ ነው አንዳንድ የእምነት ሰዎችን አይታችኋል። Have you seen some people, they are believer, ማጂሻን እኮ አይደሉም። they are not magician. በጣም ብዙ ሰዎችን የሚያስጨንቅ ነገር The problem that causes a lot of people, እዚህ ያደርገውት እነሱ ይንቀሳቀሳሉ። they walk upon it. ለምን ሲባል Why? እነሱ ጋር ጭንቀት የለም። Because there is no stress. እነሱ ጋር ያለው ጸሎት ነው። They have a prayer. ጸሎት ያለበት ስፍራ ላይ ጭንቀት የለም። Because where there is prayer, there is no stress. ጭንቀት የሚኖረው ጸሎት የሌለበት ስፍራ ላይ ነው። So wherever there is a prayer, there is no stress. ሄሎ Are you with me? አሁን አንዳንድ ሰው ቸርች እንደምትውሉ የነገራችሁ ሰዓት The moment that you spend in a church, they told you. በተለምዶ እኮ ይነግራል። አንተማ ምን ጭንቀት አለብህ ይላል። It says you don't have any stress. ቢኮዝ ጸሎት ያለበት ስፍራ ላይ ጭንቀት እንደሌለ ያውቃል። Because where there is prayer, there is no stress. ገንዘብ ያለበት ስፍራ ላይ ከምታስቡት በላይ ጭንቀት አለ። Where there is money, there is stress. ሄሎ Are you with me? ማርክ ዙከንበርግ የሚባል የፌስቡክ መስራች ታውቁታላችሁ። Do you know the CEO of Facebook, Mark Zuckerberg? ድንገት ዓለም በኒውክሌር ከጠፋሽ ተብሎ ኒውክሌር ሊያጠፋው የማይችል ቤት እየገነባ ነው። He has a basement that like nuclear proof. ቢሊየን ብሮች ሰው ይዞ ፍርሃትና ጭንቀት አለበት። Because in billions they have fear.
ሄሎ Are you with me? ቢሊየን ብሮች አሉት He's multi-billionaire. ጭንቀት አለበት But he has stress. እናንተ ጋር ደግሞ ስመጣ ጸሎት አለ When he come to you, you have በአንበሳ prayer. መካከል በሄደ እንኳን ሞትን አልፈራም Because በሞት if you መካከል walk in ብንቀሳቀስ the ሞትን ያ ሰውዬ ቢሊየን ብር ይዞ ሞትን ፈርቶ እኮ ኒክሌር ድንገት ከተተኮሰ ብሎ እንትን he's a multi-billionaire yet he እናንተ fears ጋር of ጸሎት ነው nuclear. ያለው You have prayer. ከኒክሌር የሚበልጥ ጸሎት This is more than nuclear. ፋሪካ ቶንዶሮቦሳ ካታራባሃሻ Amen. ለፕሮዶሳ ቲክላር ዳምባሳ ካታራባሃሻ I receive it. በጣም ቢሊየነር የምትሏቸው ሰዎች People that they claim they are multi-billionaire. ሞትን ፍራቻ የሚያደርጉትን ነገር ስታዩ ትደነግጣላችሁ It is when the fear does, they will see. ጭንቀት አለባቸው They are stressed. ቢልጌት ታውቁታላችሁ Do you know Bill Gates? ለኢንተርቪው በወጣ ቁጥር የሚመጣ ቫይረስ አለ እያለ ነው የሚወርደው Every time when in an interview, he speak about the virus. ዓለማችን አደጋ ላይ ነች ይላችኋል Our planet is in danger. መጀመሪያ አካባቢ እሱ ላይ ነበር ላይክ አደጋ ብሎ የሚያስበው እሱ አሁን ዓለም ላይ አደጋ ጭንቀት የበለጠ ዓለም ላይ መጣ አደጋ እኔንም ያጠፋኛል የሚል ጭንቀት The stress that said the problem that will cause unto the world. ቢሊየን ብሮች የሚሰጣችሁን ሰላም የሚሰጣችሁ ጸሎት ነው There is prayer that in billions cannot be cashed out. ራካቶንዶሮቦ ስትል I receive it. ከብዙኞቻችሁ ላይፍ ላይ አሁን ጭንቀት እየለቀቀ እያየሁ ነው I see stress is leaving you. ጭንቀት ለቋችሁ ሲሄድ እያየሁ ነው I see stress leaving you. ጭንቀት ለቋችሁ እያየሁ ነው I see stress ለቋችሁ leaving ሲሄድ you. እያየሁ ነው I receive it. ለቋችሁ ሲሄድ እያየሁ ነው I receive it. ለዛ ልመናችሁን አለ ለእግዚአብሔር አሳውቁ It says your supplication may be known unto the Lord. ዶክመንት ይዞ ይመጣል ካኪ Is there anybody who brings Nash, any document? ለጸሎት አይደለም ቶሎ አታውጣው የሚጸልይለት መስሎት ሊያወጣው ነው አስቡት ይሄ ሰውዬ This man, ይሄ ካኪ ካምሮ በላይ ያስጨንቁታል this document has already stressing him. ያስጨነቀው ለምን እንደሆነ ታውቃላችሁ The reason he's stressing ጸልዮበት ስለማያውቅ ነው because he doesn't pray about ይሄ it. ከሆነ የጭንቀት ምክንያት This is a problem for him. የናዝሬቱ ኢየሱስ በዚህ ዶክመንት ላይ ጠርቃ ገባ በሉ It says Jesus of Nazareth intervened in this ይሄን document. የሚያስጨንቀኝን ነገር ላንተ ሰጥቻለሁ በሉት ከዛ በኋላ ማረፍ ትጀምራላችሁ You will have peaceful day. ከዛ በኋላ ሰላም መምጣት ይጀምራል And peace will come out to your life. ሰላም መምጣት ይጀምራል Peace will come. አስቡት ሚሊዮነር የሆኑ ሰዎችን አይታችኋል Have you seen the people who are millionaire? በጣም ባለጠጋ ኢቭን ምድራችሁ ላይ ባለጠጋ የሆኑ ሰዎች Even they are multi-millionaire. ድንገት እኔ እንኳን ከሞት ይሉሃል Suddenly if I die, ገንዘብ እናንተን ከጭንቀት የመከላከል አቅም የለውም because money doesn't have stress proof. ስለሚመስላችሁ ነው Because you thought it. ሄሎ Are you with me? ገንዘብ እናንተን ከጭንቀት የመከላከል አቅም የለውም Because money doesn't have a weapon that makes you stressless. ጸሎት የሚባል ነገር ላይፋችሁ ላይ ከሌለ If there is no prayer in your life, እያንዳንዱ ነገር ያስጨንቃችኋል everything will become worrying about you. አስቡት ዓለም ላይ ያሉ ጋዜጦች So the magazine, የራሽያና የዩክሬን ጦርነት ያስጨንቃቸዋል the war between Russia and Ukraine troubles them. ሩዝ ላይ ተላለፍ ይችላል መርከብ ላይ ተላለፍ ይችላል ምናምን ይሉሃል Because they said shipments cannot be done. እዚህ ደግሞ ሁለት ጴንጤዎች አሉ And there are መርከብም ኦክሲጅንም ባይተላለፍ ችግር የሌለባቸው and there is a problem with ላ ፕራካቶንዶሮቦሳቴ I receive it. እያሉ በሮችን የሚያስከፍቱ They make open doors. ራሳቸውን ከጭንቀት ነፃ የሚያወጡ They make stress like love. ለዛ ነው መጨነቅ ከጀመራችሁ If you start to stress, መጨነቅ ከጀመራችሁ if you start to stress, የዛ ችግር ምንጭ ምንድነው ብላችሁ ለማሰብ ሞክሩ think what is the cause of the stress. ምንጩ አለመጸለያችሁ እንደሆነ ይገባችኋል You will understand because this comes from prayer. አለመጸለያችሁ እንደሆነ ይገባችኋል You will know that how ጸሎት you ያለበት pray. ስፍራ ላይ Whenever there is prayer, ጭንቀት የለም there is no stress. ጸሎት ምን ማለት እንደሆነ ታውቃላችሁ መንፈሳዊ ዓለም ላይ In a spiritual realm, prayer means, ጸሎት ማለት እንደሆነ do you ልንገራችሁ know what does it mean? ጸሎት መንፈሳዊ ዓለም ላይ ምን ማለት እንደሆነ ልንገራችሁ What does it mean prayer in spiritual realm? ብዙ ስንጨነቅ ስንናደር ካላያችሁ If you don't see us stressless, አንድ ነገር ይግባችሁ ስለምንጸልይ ነው it's because we pray. የሆነ ብረት ስላልሆን ሳይሆን ስለምንጸልይ ነው We are not Iron Man. ላፕራካቶንዶሮቦሳቴ Amen, amen, amen. ጄሌ ፕሬዴጌዴሌ ቦሳቲ ክራዳና ማንቴሬ ቦስ Amen, amen, amen. ስለምንጸልይ ነው That we pray. አጠገባችሁን ሰው ማልጨነቀው በሉት Such that I mean it's stress ስለምጸልይ ነው በሉት because I pray. ስለምጸልይ Because ነው I pray, because I pray, because I pray. የማልረበሸው በሉት Because I'm not stressed. ስለምጸልይ ነው Because I pray. ስለምጸልይ ነው Because I pray. መጽሐፍ ቅዱስ ምን እንደሚል ታውቃላችሁ Do you know what the Bible says? ሃናና ፍናና It says that Hannah and Phinehas,
ሁሉ ጊዜ ይጣላሉ። They fight always. ፍናና ታናዳታለች። So they make her to be disappointed. ሁሉ ጊዜ በሷ ምክንያት ታለቅሳለች። She cry always. ልጅ የለኝም ብላ ሁሉ ጊዜ ትጮኻለች። Because she cry and the Lord that she doesn't have a son. ምን ተፈጠረ ታውቃላችሁ? Do you know what they say? ይሄ ሁሉ ጭንቀት ኑሮባት This all stress. አንድ ቀን ወደ እግዚአብሔር ቤት ሄደች። And she went unto the house of the Lord. በልቧ ቃሎችን በሙሉ ተናገረች። She speak out from her heart. መጽሐፍ ቅዱስ እንደሚል ታውቃላችሁ? Do you know the Bible says? ከዛ በኋላ አልቅሳ አታውቅም ይላል። After that she doesn't cry. ለምን ከተባለ ጸልያለች። Why? Because she ለምን ከተባለ በእግዚአብሔር ፊት ቃሎቿን በሙሉ አፍስሳለች። because she pour out the word. ለብዙ ዘመን ተጨንቃለች። For a lot of years. ጸልያ ስትመለስ After a prayer. ሴትዮዋ ጭንቀት የለባትም። She is stressless. ሰላም ነው ስለ ሃሌሉያ ነው ይሏል። I says hallelujah, everything is good. ሁሉ ነገር ቆንጆ ነው ትላለች። Everything is good. ለምን ካልከኝ Why it is? ሴትዮዋ ጸልያ ነው የመጣችው። Because the woman came from prayer. የሚጸልዩ ሰዎችን ታውቃቸዋላችሁ። She know how. ብዙ ነገር የሚያስጨንቃችሁ ከሆነ If a lot of people is troubling you, ዛሬ አንድ ነገር ነግራችኋለሁ። I will tell you. አንድ ነገር ነግራችኋለሁ። I will tell you. እንጸልያለን። We're going to pray. ለመጸለይ ዝግጁ የሆነ ሰው አለ? Are you ready Yes. to pray? ለመጸለይ ዝግጁ የሆነ Are ሰው you ready to pray? ጸሎት መንፈሳዊ ዓለም ላይ ምን ይሰራል? What is the impact of prayer in spiritual world? ጸሎት መንፈሳዊ ዓለም ላይ እንደምንድን ነው የሚታየው? How do you look at unto the spiritual world? ጥቂት ደቂቃ አስተምራችኋለሁ። I'm going to teach you for 5 minutes. ዛሬ ትልቁን መጽሐፍ ቅዱስ ይዤ ነው የመጣሁት። I bring my largest Bible እስከ ዛሬ ትንሿን ነበር ማመጣው። because I bring the small one. ያ ማለት ዛሬ ብዙ እንቆያለን ማለት ነው። ትልቁን ይዤ ነው የመጣሁት። That means we're going to stay long and long and long. አንድ 40 50 የምጠቅሰው ጥቅስ ይኖረኛል። Because we're going to mention 50 or 60 verses. ለመቆየት ሬዲ ናችሁ ማለት ነው። Are you ready to stay? ክብር ለኢየሱስ ይሁን። Glory to Jesus. ክብር ለኢየሱስ ይሁን። Glory to Jesus. ጸሎት መንፈሳዊ ዓለም ላይ ምንድን ነው እንደምን እንደሚታየው? What is the impact of prayer in a spiritual life? How it implies? ጸሎት መንፈሳዊ ዓለም ላይ ፕሮቶኮል ነው። It's a protocol in the spiritual world. ፕሮቶኮል ማለት ምን ማለት ነው? What does it mean, protocol? አሌክስ ና አሌክስ ሪፐብሊካን ጋር ነው ብላችሁ አስቡ። ቅጥነቱ ናችሁ ባይዘው ዋናው ልብ ነው። ቅጥነቱ ናችሁ። Think like Alex is a Republican guard. ጠቅላይ ሚኒስትር The Prime Minister, ዶክተር አብይ አህመድ the Prime Minister Dr. Abiy Ahmed, ጅማ የሚሄድ ከሆነ if he went to Jimma, ሪፐብሊካን ጋርዶቹ the Republican guard, ጥበቃዎቹ the Republican guard, ፕሮቶኮሎቹ the protocol, ከሱ ፊት ይሄዳሉ። they go before him. እሱ እዛ ከተማ አልገባም። He doesn't enter the city. ሳምንት 15 ቀን ወር አስቀድመው ይላካሉ። They went for months, 2 weeks or 3 weeks. ከተማውን ያጸዳሉ። Is they clean up everything. መሰናክል መጥፎ ነው የሚሉትን ነገር በሙሉ ያነሳሉ። Everything that makes him trouble. ከወር በኋላ ጨርሰናል ላይ ይሉታል። It says they call him after a month. ጸሎት ልክ እንደዛ ነው። Prayer is like that. 2018 ላይ አልገባችሁ። You didn't enter 2018. ወደ 2018 ልኩታላችሁ። You sent him 2018. እናንተ ከመምጣታችሁ በፊት Before you come to 2018 ላይ ሜዳውን ያስተካክላል፣ everything will set up. ገደሉን ያስተካክላል፣ ፋይናንሱን ያስተካክላል። Even the ከዛ finance. እናንተን ይቀበላችኋል። They will welcome you. አልገባችሁም? አልገባችሁ? You don't hear me. ጸሎት ፕሮቶኮላችሁ ነው። Prayer is ከእናንተ protocol. በፊት Before you. እናንተ ያልገባችሁበት ጊዜ ውስጥ ይገባል። He entered in the time zone እናንተ that you don't ያልገባችሁበት enter. ዓመት ውስጥ ይገባል። He entered into the season. 2018 ከመግባታችሁ በፊት Before 2018. ቁጭ በሉ። ምን ማለት ነው ልንገራችሁ? What does it mean? 2018 ውስጥ አሁን የገባ ሰው የለም። ሁላችንም 2017 ላይ We are into 2017. ብቸኛ ነገር The only thing ወደ 2018 ልካችሁት you send it unto 2018. 2018 ላይ ቀድሞ የሚጠብቃችሁ ነገር ምንድነው ካላችሁ ጸሎታችሁ ነው። It is your prayer that you receive it. ወደ 2018 እናንተ አልገባችሁም። You don't enter into it. ትልኩታላችሁ። You send it. እዛ ጋር That place. እናንተ ከመምጣታችሁ በፊት Before you enter. ከመግባታችሁ በፊት Before you enter. መሰናክሎችን ያነሳል፣ ሟርቶችን ያነሳል፣ ድግምትን ያነሳል፣ ማጣትን ያነሳል፣ ድህነትን ያነሳል፣ በሽታን ያነሳል። እናንተን 2018 ላይ ይጠብቃችኋል። And he welcome you at the gate of 2018 ውስጥ ስትገቡ when you enter here. አንድ ነገር እርግጠኛ ሁኑ። Be sure. ዛሬ የላክነው ጸሎት አለ ወደዛ። There is prayer that we send. እናንተን እዛ እንዲጠብቃችሁ የላክነው ጸሎት አለ። There is a prayer that I send. ራካ ቶንዶሮ ፖስታ ታካቴ Amen, amen, amen. ጄሌ ፕሬዴጌዴሌ ፖስ Amen. ከኔ ጋር ናችሁ? Are you with me? 2018 ውስጥ አልገባችሁ። You don't enter 2018. 2017 ላይ ነን። 2017. መግባት ትፈልጋላችሁ? You want to enter. አስቡ። ፕራይም ሚኒስተሩ The Prime Minister, ብድግ ብሎ ተነስቶ አንድ ከተማ ውስጥ አይገባም። he doesn't enter just by walking. እናንተም ብልህ ሁኑ። You have to be wise. ብልህ ሁኑ። You will have to be wise. መጽሐፍ ቅዱስ እንደሚል ታውቃላችሁ? Do you know the Bible says? መኳንንት በሩን ክፈቱ ይላል። It says the gatekeeper open the ቀጣይም እንደሚል door. ታውቃላችሁ? Then ምስጋናንና ጸሎትን አድርጉ ነው It የሚለው። says bring thanksgiving and prayer.
የእግዚአብሔር ዓለም ፕሮቶኮል ለራሱ በእንደዚህ ነው የሚጠበቀው። This is the protocol of the word of God. እያንዳንዱ መሪ ፕሮቶኮል አለው። So every leader has a protocol. አንድ ከተማ ሰደል ላይ አይመጣም። They will never come ከሱ በፊት ይላካሉ። He sends someone. እናንተም ብልህ ሁኑ። You have to be wise. ከናንተ በፊት Before you ፕሮቶኮሉን ላኩት። send the protocol. Abraham አንድ ጊዜ one time ለልጁ for his son ሚስት ፈለገ። he need a wife. ሂድ ወደዛ ከተማ አለው። He says go unto the city. ለልጅ ሚስት አምጣ። Bring wife for my son. እንዴት ለልጅ ሚስት አገኛለሁ አለ። How dare I will find? የትኛዋ ናት የኔ ሚስት አለው። Which one? አብርሃም ፎቶዋን አላየም። Abraham doesn't see the picture. ዩቲዩብ አካውንቷን ኢንስታግራም አካውንቷን አላየም። They didn't look onto the Instagram የፌስቡክ አካውንቷን አላየም። neither the Facebook. እንደዚህ አለ። It said እዛ ከተማ ስትሄድ አለ when you go to that city እግዚአብሔር መልአኩን ካንተ ፊት ይልካል። my Lord will send his ሰውየው angels. እዛ ከተማ ውስጥ ከመግባቱ በፊት አብርሃም ጸሎት ላከ። Already Abraham sent his መልአክ እዛ supplication. ስፍራ ይጠብቃል አለው። It says the angel will wait you there. መልአክ እዛ ስፍራ ይጠብቃል። The angel will wait you there. አንተ እዛ ከተማ አልገባም አለው። You will never አንተ enter there. ከመግባት በፊት መልአክ ልክ ያለው I send my angel 2018 ከመምጣቱ በፊት before 2018. ወደ እናንተ 2018 into እግዚአብሔር 2018. መልአኮችን አሁን ይልካል። God is sending his የሥራ angels. በራችሁን የሚከፍቱ I receive it. ፋይናንሻል በራችሁን የሚከፍቱ I receive it. ባለጠግነትን ወደ ህይወታችሁ የሚያመጡ Prosperity ፍሬያማነትን ወደ ህይወታችሁ የሚያመጡ Fruitfulness. መትረፍረፍን ወደ ህይወታችሁ የሚያመጡ ስማችሁን የሚበትኑ ስማችሁን የሚበትኑ You scatter their name. መልአኮችን እግዚአብሔር ይልክላችኋል። God will send angels. 2018 28. መልአክ ይጠብቃቸዋል። I will wait ስኬት an ይጠብቃቸዋል። Success ክብር is ይጠብቃቸዋል። waiting. ባለጠግነት Glory is ይጠብቃቸዋል። መትረፍረፍ ይጠብቃቸዋል። ራካ ቶንዶሮ ቦሳቴ Amen, amen, ጄሌ amen. ብሬደጌዴሌ ቦስ Amen. ፕሮኮቶሎ ቦስ አታካቴ I receive it. ጄሌ ብሬደጌዴሌ ቦስ Amen. ሄ Are you with me? እዛ መስሪያ ቤት ስገባ When I entered that office, ሰውየው ከወንበሩ ተነስቶ ያስተናግደኛል። I said somebody will minister me. በሞገስ እገባለሁ። I will enter in grace. በማስፈራት እገባለሁ። With fire. በማስደንገጥ እገባለሁ። በማስደንገጥ እገባለሁ። በማስፈራራት እገባለሁ። I receive it. ራካቶንዶሮ ቦሳቴ I receive it. ጄሌ ብሬደጌዴሌ ቦስ I receive it. 2018 ከመግባታቸው በፊት Before we enter 2018, ገና 2019 እንኳን አልገባንም። not there in the beginning, አሁን ፕሮቶኮሎች እንልካለን። we are sending protocol. እነዚህ ፕሮቶኮሎች ራሳቸው ዌልካም ይሏቸዋል። It says they will welcome you. አሁን እያንዳንዱን ነገር አጥርቻለሁ It ይላቸዋል። says everything is fixed. ከፊታቸው ይሄዳል። ጎዳናውን ያጠሯል፣ ስፍራውን ያጠሯል። እናንተን ዌልካም ይላቸዋል። They will welcome you. ዌልካም ይላቸዋል። ለዛን መንፈሳዊ ዓለም ላይ In the spiritual realm, ጸሎት እንደ ፕሮቶኮል ነው የሚታየው። prayer is as protocol. ወይም እንደ አሸር ወይም እናንተ እንደሚያስተናግድ አንድ ስርዓት ነው የሚታየው። It is an usher of that ministry. ሄሎ Are you with me? ቁጭ በሉ። ፕራካቶንዶሮ ቦሳቴ Amen. ጄሌ ብሬደጌዴሌ ቦሳታካቴ Amen, amen. ያና ብቸኛ The only ነገር thing ወደፊት ልካችሁት that you send to the future, ወደፊት ሂዱ it goes from, የላካችሁበት ስፍራ የሚጠብቃችሁና የላካችሁበት ጊዜ ውስጥ የሚጠብቃችሁ ብቸኛ ነገር ጸሎታችሁ ነው። it is your protocol of prayer. ወደ 2018 ምንም መላክ አትችሉም። You will never send in 2018. ወደ 2018 ግን ጸሎት መላክ ትችላላችሁ። But you can send your 2018 እናንተ ሳትገቡ ከእናንተ በፊት ገብቶ He enter into the zone of መንገዱን አስተካክሎ He ይጠብቃችኋል። fix the way. መንገዱን አስተካክሎ He ይጠብቃችኋል። fix the way. ሄሎ Are you with me? ራካቶንዶሮ ቦሳቴ I receive it. ጄሌ ብሬደጌዴሌ ቦስ I receive it. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. ባለጠግነት ወደ እናንተ ሲመጣ ይቻል። I see prosperity coming. መትረፍረፍ ወደ እናንተ ሲመጣ ይቻል። ፋይናንስ ወደ እናንተ ሲመጣ ይቻል። I receive it. ትዳር ወደ እናንተ ሲመጣ ይቻለው አይቻል። ቁጭ በሉ። ወደፊት ላኩት። Send into your future. አስቡት። Imagine now time የሐረሪ ክልላዊ መንግስት that the higher or sovereign, ለፕራይም ሚኒስተር ቢሮ ደብዳቤ ቢጽፍ if you write to the prime minister, ፕራይም ሚኒስተሩ በነገታው ብድግ ብሎ መሄድ ይመስላችኋል? do you expect him he will go in the morning? ኖ። He will never. የጽህፈት ቤቱ ኃላፊዎች The council of the prime minister, ፕሮቶኮሎችን አስቀድመው ይልካሉ። they send the protocol. አሁን ሰላም ነውና ይሉታል። Everything is well, he can come now. ከዛ ይሄዳል። And he go there. ስራውን ሰርቶ ይመለሳል። He do whatever he do. ከእሱ በፊት የሄዱ ፕሮቶኮሎች አሉ። There are protocols before him. ሞኝ አትሁኑ። Don't be foolish. 2018 እንዳንዳንድ ሞኝ ፔንጤ ቁጭ ብላችሁ አጠብቁት። It says don't wait him as foolish people. ጸሎታችሁን ላኩ። Send your prayer.
ጸሎታችሁን ላኩ። Send your prayer. የትኛውም ከተማ ውስጥ ከመግባታችሁ በፊት Before you enter any city, የትኛውም ቢዝነስ ውስጥ ከመግባታችሁ before በፊት any business, ጸሎታችሁን ላኩት። send your prayer. ጸሎታችሁን ላኩት። Send your prayer. ብድግ ብላችሁ የሆነ ነገር ውስጥ አትግቡ። Don't enter suddenly with things. ብድግ ብላችሁ አብዛኞቻችሁ ትልቁ ችግር ምንድነው? Your greatest problem is ያለ ፕሮቶኮል ትገባላችሁ። with protocol you enter, ችግር ያጋጥማችኋል። trouble come, ከዛ በኋላ ማልቀስ ጀምራላችሁ። it will disappoint. የገባችሁት ያለ ፕሮቶኮል ነው። Because you enter without protocol. ያለ ፕሮቶኮል የገባችሁት። You enter without ያለ protocol. ፕሮቶኮል የሚገባ የትኛውም ነገር ችግር ይኖረዋል። Everything without a protocol has a problem. አሁን ባላችሁ ቢዝነስ እና ስራ በጣም የተጨነቃችሁ ያላችሁት ለምን ታውቃላችሁ? Do you know why you are suffering? ስራውን ከመጀመራችሁ በፊት ፕሮቶኮል አልነበራችሁ። Because you don't have a protocol before. ይዛችሁት አሁን እየተጨነቃችሁ ነው። And you are worried. ምን ላድርገው? What shall I do? ምን ላድርገው? What shall I do? አሁን ባላችሁበት ሪሌሽንሺፕ ለምን እየተጨነቃችሁ Why ያላችሁ? are you suffering the relationship that you have? ሪሌሽንሺፑ ላይ እየተጨነቃችሁ ነው። There we are waiting. ፕሮቶኮል አላካችሁ። You don't send your protocol. ከዛስ After that, የሁለት ዓመት የጸሎት ርዕሳችሁ ይሆናል። it become 2 year of prayer topic. ሪሌሽንሺፑ የሁለት ዓመት የጸሎት ርዕሳችሁ ይሆናል። Even the relationship will come 2 year of ሶ በሄዳችሁበት እስኪ ለቤተሰቦቻችሁ እንጸልያለን ሲባል የምታወጡት ፎቶ ይሱ ነው። It is you that when there is a prayer. እዛም በየሳምንቱ የሚወጣው ፎቶ እሱ ነው። And that week even he is the one. ፕሮቶኮል ልካችሁ አይደለም ያመጣችሁት። Because you bring it by not by protocol. ፕሮቶኮል መላክ አለበት። የእናንተ ጸሎት፣ protocol. የእናንተ ጸሎት፣ Your prayer. የእናንተ ጸሎት። Your prayer. ካልተጋባችሁ If you don't marry, ሪሌሽንሺፓችሁ ካስጨነቃችሁ ተውት። if the relationship suffer you, leave it. ከተጋባችሁ ብቻ መፋታት አትችሉ። It says if you married there is no divorce. ለምሳሌ እኔ ጋር መቶ ፕሮፌት አማከረን በሪሌሽንሺፕ ውስጥ ነን ግን በጣም ለምን አትለያዩ ነው የምላቸው። It says why don't you divorce if you are in relationship and suffocate? ልከኛ ለምን አትለያዩ? Why don't you separate? ለምን ነው የምትጨናነቁት? Why do you worry? ገና ከአሁኑ ከተጨናነቃችሁ ዳር ውስጥ ስትገቡስ? What about when you come to marriage? በየቀኑ ልጸልይ ነው ማለት ነው። It says we're going to pray daily. ሄሎ Are you with me? ፕሮቶኮል ሳትልኩ የገባችሁበትን ነገር በሙሉ ጭንቀትና ፍርሃት አለበት። Because if there is no protocol in your life, there will be suffocate. አሁን ያላችሁበት ስራ So the በጣም አስጨናቂ ነው። that you are 2018 ላይ ያስቀደማችሁ ፕሮቶኮል ላኩ። 2018 ላይ ተውት። it is leave it, send your protocol. አልገባችሁ? 2018 ላይ ተውት። ግን 2018 ላይ ያስቀደማችሁ ፕሮቶኮል ላኩ። Send your protocol. ጸሎታችሁን ላኩ። ራካቶንዶ ሮቦሳቴ Amen. ጄሌ ብሬዴጌዴሌ ቦሳታ ካታራባሲያዴ Amen, amen, amen. ሄይ ለዛ መጽሐፍ ቅዱስ The Bible ልመናችሁን ለእግዚአብሔር አቅርቡ እንጂ አለ። it says bring your supplication unto the Lord. ስለ አንዳች ነገር አትጨነቁ። Be careful for nothing. ማለት ስለ ፋይናንስ አትጨነቁ። It says about finance. ፋይናንስ ካስጨነቃችሁ እግዚአብሔርን ለምኑ፣ ጸልዩ ወደ እግዚአብሔር። It says pray unto the Lord. አሁን ብዙ ፔንቴ So a lot of believers, ቢናገረውም ባይናገረውም whether they speak or not, ለዚህ ይጸልያል ለዚህ አይጸልይም የሚለው ቶፒክ አለው። there are topics they claim this is not prayer it needs or not. እዚህ መጣና ኦኬ ኢቭን ምሳሌ ገንዘብ ወደ እናንተ እንዲመጣ ጸልያለሁ ስል If I pray money will come to you. እና እንድትባረኩ ጸልያለሁ ስል ብዙ ፔንቴ እንድትባረኩ የሚለው ቃል ነው ደስ የሚለው። So a lot of people love the word. ልዩነቱ ምንድነው? What is the difference? ልዩነት አለው? Is there difference? ግን አእምሯችን ላይ የሆነ ያስቀመጥናቸው እንትኖች አሉ። There are error in our mind. ስለዚህ ጸልያል ስለ መጽሐፍ ቅዱስ ስለ አንዳች ነገር ስለ ሁሉም ነገር ወደሱ ልመናችሁን አቅርቡ። It says bring about everything unto him. እግዚአብሔር ይሄ ፋይናንስ ልጄን ለማስተዳደር አይበቃኝም በሉ። So the finance is not ሌላ የፋይናንስ በር ክፈትልኝ በሉ። Open me the door to ይሄ finance. ስራ እንዳሰብኩት ገንዘብ እያመጣ አይደለም በሉ። ስለ ሁሉም ነገር ወደ እግዚአብሔር ጸልዩ። Pray about everything unto ኤ the Lord. ቢ ሲ ዲ አትበሉ። So don't claim about your things. በፊት Before, ፕሮፌቲክ ቸርች ሲመጡ when you come to the prophetic church, በቃ የሚጸልይ የሚመስላችሁ ስለ ጨጓራና ኩላሊት ነው። it says you think about kidney or stone. ልክ ነኝ አይደል? Am I right? የምትጠብቁት አንድ እዚህ ጋር ኩላሊቴን ታመምክ ሰው አለ። በቃ ኩላሊቱን የታመመው ገንዘብ አጥቶ ነው። Because he failed, kidney failed because of money. ጨጓራውን የታመመው ጥሩ ስለማይበላ ነው። Because he does have his ሰው መጸለይ ያለበት ስለ ፋይናንስ ነው ማለት It ነው። is finance that you pray about him. ከኔ ጋር ናችሁ? Are we- በፋይናንስ እንዲባረክ ነው የምጸልየው። መጽሐፍ ቅዱስ እኮ ስለና አብርሃም ሲያወራ When the Bible speaks about Abraham, እግዚአብሔር አብርሃምን በከብት ባረከው አበለጸገው ይላል። it says God has blessed him with cattle.
እግዚአብሔር ከባረካችሁ ካበለጸጋችሁ ችግሩ ምንድነው? What is the problem if God makes you prosper? ሌላ አምላክ አላችሁ እንዴ? Do you have another God? ሌላ አምላክ አላችሁ? Do you have another God? ሌላ አባት አላችሁ? Do you have another father? ከሌላችሁ ያንኑ አባታችሁ እግዚአብሔር ሆይ ፋይናንስ እፈልጋለሁ በሉት። Says God, I need finance. በፋይናንስ እንድትባርከኝ እፈልጋለሁ በሉት። Bless me with finance. ቡክ ያዘ ሰው አለ? ቡክ ያዘ። ትናንትና ከመጣሁ ቀንሳል ማለት ነው። አስቡት ቡክ ይዟል። He have a book. ቡኩ ፋይናንስ ነው የሚገልጸው። Because this represent his finance. እና ጥቂት ሰዎች ይመጡና እንዴት ሰው ቸርች ቡክ ይዞ ይሄዳል ይላል። And some people they came how people bring their ቸርች ውስጥ ሰዎች እንዲፈወሱ እኮ በቃሬዛ የታመሙ ሰዎች ይዘን እንመጣለን። And we bring that people that are already sick. ምን ችግር አለ ፋይናንሱ እንዲፈወስ ቡኩን ይዞ ይመጣ? What is the problem if bring his book? ሶ ይሄንን ቡክ ታዲያ የት ነው ይዞ መሄድ ያለበት? ጠንቋይ ቤት? It says where shall he bring it? ፋይናንሱ የሱ አይደለም እንዴ? Because the finance belongs to the Lord. ሶ ምንድነው ችግሩ? What is the problem? አንዳንድ like I don't know አንዳንድ መናገር የለብኝ ነገሮችን እንዳልናገር ልተው። Bring it on. ምን ችግር አለው? አንድ ሰው ፕሮፌት ለፋይናንስ ይጸልይልኝ ቢል It says why prophet pray for my finance? ችግር አለው? Is there any problem? አለው? ግን ሊያሸማቅቋችሁ ይሞክራሉ። Because they want to make you shame. እሺ አንተ ጸልይልኝ ብትሏቸው እኮ አይጸልዩላችሁ። They will never pray if they claim pray for me. ሄሎ Are you with me? የድህነት መንፈስ The spirit of poverty ከሁሉም መናፍስቶች በላይ among all the demons. ኢንተለጀንት ወይም በጣም የተማረ ወይም በጣም ብልሁ መንፈስ እሱ ነው። He is the most intelligent. የሚደበቀው ሃይማኖት ስር ነው። Because he make his hold into religion. የትኛውም ሃይማኖት ባለጠግነት ወይም ፋይናንስ ችግር እንዳለ ነው ፕሪች የሚያደርጋችሁ። Because any religion will preach you that prosperity is from evil. የድህነት መንፈስ መደበቂያው ያ ነው። That is a place the spirit of poverty. ስለ ፋይናንስ ስትጸልዩ When you pray about finance, ሀብታም መንግስተ ሰማያት ከሚገባ it says that the rich will enter the ግመል ምን that camel will do the ምን ማለት ነው ታውቃላችሁ? ግን ያቅጥቅስ Do you know what does it mean? ምን ማለት ነው ልንገራችሁ። What does it mean? አይሁዳውያን The Jew ቤታቸው ውስጥ in their house በር አላቸው። they have door መውጫና መግቢያ በር። that enter and the out. ከዛ በር የምታንስ It says the door ትንሽዬ መስኮት አለቻቸው። there is a window. የመርፌ ቀዳዳ ነው የምትባለው። They cleaned the hole of a needle. ከኔ ጋር ናችሁ? Are you with me? ወደ ቤቱ አለ to the house በበሩ ትቶ በመርፌ ቀዳዳ ለመግባት የሚሞክር ሰው መንግስተ ሰማያት አይገባም አለ። he will never enter if he use that. መንግስተ ሰማያት ለመግባት የመርፌ ቀዳዳ የፈጠሩ ሰዎች አሉ እኮ። Because there are people ይሄንን ብታረግ ይሄንን ብዘል የሚሉ it says if they በሩን ትተው ማለት ነው። because የናዝሬቱ ኢየሱስ ያንን ሀብታም በመርፌ ቀዳዳ ቢሾልክ ይሻላል አለ። it says the rich will through past that hole. ይሰማችሁ ነው? ቢኮዝ በዚህ መርፌ ቀዳዳ ለመግባት ብትታገል እዚህኛው በር ውስጥ እዚህኛው ቤት ውስጥ አትገባም። Because you will never enter in this house. ብዙ ሃይማኖቶች በሩን ትተው በዚህኛው መስኮት ለመግባት ይታገላሉ። በስራቸው በሆነ ነገራቸው የናዝሬቱ ኢየሱስ በዚህ የሚገባ ሰው መንግስተ ሰማያት አይገባም ነው ያለው። እና ለመግባት እንዳታስባሉ። መግባት ካለባችሁ በዚህኛው በር ግቡ። You have to enter through ያ በር ደግሞ የናዝሬቱ ኢየሱስ ነው። That door is Jesus of Nazareth. ከኔ ጋር ናችሁ? ያ በር የናዝሬቱ ኢየሱስ ነው። እና ስለ ፋይናንስ ጸልዩ። About finance pray. ስለ ሁሉም ነገር ጸልዩ። Pray about everything. ስለ ሁሉም ነገር About everything pray. የምታስቀሩት የጸሎት ርዕስ እንዳይኖራችሁ። Because never left any. ጸሎታችሁን ከእናንተ በፊት ላኩት። Send your protocol. እዛ ቢዝነስ ውስጥ ከመግባታችሁ በፊት ላኩት። ብዙ ቢዝነስ ፕላን ያላችሁ ቢዝነስ ለመስራት ያሰባችሁ ሰዎች አላችሁ የጻፋችሁ። People who already write about your business plan. ቢሮአችሁን ያሰባችሁት የት ነው? Where is your office that you think? አላሰባችሁም። You don't think it. ናው እዚህ ጋር ሁኑ። Now in this place. ቢሮ የምፈልገው እዚህ ስፍራ ነው ብላችሁ ጸሎታችሁን ላኩ። Claim your office will be in. የምፈልገው በዚህ ፋይናንስ ነው ብላችሁ ጸሎታችሁን ላኩ። 2018 ይጠብቃችኋል። 2018 it will wait. 2018 ይጠብቃችኋል። 2018 ይጠብቃችኋል። 2018 ይጠብቃችኋል። ሄሎ Are with me? ከኔ ጋር ናችሁ? Are with me? 2018 in 2018 ይጠብቃችኋል። it will wait you. ዛሬ ጧት ወደዚህ ሲመጣ Before I came to this in the morning, እግዚአብሔር ጥሩ በሆነ ፕሮፌቲክ ነገር እያስነሳ ያለ አንድ መንፈሳዊ ልጅ አለኝ። my spiritual father God is raising him mightily in the prophetic. እና ቴክስት ጻፈልኝ፣ ደወልኩለት። I texted him and I called him. ከዛ እንደዚህ አልኩት፣ and I told him, አገልግሎት እንዴት ነው አልኩት። how is ministry?
ጥሩ ነው ፓፓ ኦልሞስት ወደ 400 500 ሰው ይመጣል አለኝ says 400 500 people will come. ሶ የቸርቹ የቤት ኪራይ እንዴት ነው አልኩት How is the rent house? አስቡት ክፍለ ሀገር ነው የነበረው He was in the like village in the outside. እና አንድ ቀን ነው ከጉባኤ መካከል አስነሳው ተነበይኩለት I ከዚህ በኋላ ወደዛ እንዳትመለስ አልኩት He says don't go back there. የክፍለ ሀገር የቤት ኪራይ መክፈል የማይችል ሰው እንዳትመለስ አልኩት He says I told him that he will never back. አሁን እንዴት ነው አልኩት How is now? አሁንማ ከምታስበው በላይ ቆንጆ ነው አለኝ It's very good now. ምክንያቱም የዛን ጊዜ ፕሮፌሰር ሳረግለት እሱ ከመግባቱ በፊት አስቀደመን ፕሮቶኮል ልከናል Because we sent a protocol before he entered. ምን እንዳለ ታውቃላችሁ Do you know what he said? የአዳራሽ 10 ብር አልከፍልም አለኝ Because I will never pay for any rent. ሴትዮዋ ሙሉ ቤቱንም ህንጻውንም ከፈለኩ ሰር ብላኛለች He says every house take it. ፕሮቶኮል ሌላክ ነው I send the protocol. maybe ሰዎች ለዛ 100 ሺህ ብር 150 ሺህ ብር ሊከፍሉ ይችላሉ Maybe the people may write about 100,000. ሰውየው ምንም ነገር ከመጀመሩ በፊት ፕሮቶኮል ሌላክ ነው He said we send the protocol. ቢዝነስ እያሰባችሁ ከሆነ If business is you are 2018 in 2018 መሬት ሲጠብቃችሁ አይቻልም I see land is waiting. መሬት ሲጠብቃችሁ አይቻልም Amen. ህንጻዎች ሲጠብቋችሁ አይቻልም Amen. ሾፖች ሲጠብቋችሁ አይቻልም Amen. ሲጠብቋችሁ አይቻልም Amen. ቪዛዎች ሲጠብቋችሁ አይቻልም Amen. ቪዛዎች ሲጠብቋችሁ አይቻልም አይቻለው I receive it. ኤርፖርቶች ሲጠብቋችሁ አይቻልም Amen. ኤርፖርቶች ሲጠብቋችሁ አይቻለው Amen. ሲጠብቋችሁ Amen. አይቻለው Amen. ሲጠብቋችሁ አይቻለው I catalambono it. ምን አይነት ፔንቴ እንደምወድ ታውቃላችሁ ምን አይነት ፔንቴ ደስ እንደሚለኝ Do you know what kind of believer that I love? በአምላኩ ላይ 100% መደገፍና መታመን ያለው It is very sure with his God. እቺማ ቀል የሰውን አእምሮ የሚቀይር የሚያጦዝ ነገር እቺማ ቀላለች ለኢየሱስ የሚል It is very simple for Jesus. እቺማ ቀላለች ለጌታ የሚል በሳይንሱ In science, የሰው ልጅ human being ከ30 ደቂቃ በላይ ወይም ከ40 ደቂቃ በላይ አንድ ነገር መስማት አይችልም can never hear after 30 minutes or 40 minutes. 40 ደቂቃ አንድ ነገር እየሰማችሁ እንደዚህ ያላችሁ ከዛ በኋላ ከሰማችሁ እንቅልፍ ነው የሚላችሁ It is if you hear for 40 minutes you will never long last. እየሰማችሁ ነው ልክ ከ40 ደቂቃ በኋላ After 40 minutes ልክ እንደ ቆጣሪ like as a count አእምሯችሁ ኦፍ አድርጎ አዲስ ነገር ሪስታርት የሚያደርገው because your brain to rehearse new thing. ለዛ ነው በየመሃሉ ቀልድ የምነግራችሁ ለዛ ነው ድጋሚ እንደሰሙ ነው እንጂ ዛሬ 4 ሰዓት 5 ሰዓት ነው እዚህ ምን ቆየው Because we're going to stay በየ40 ደቂቃ አንዳንድ ቀልድ ነግራችኋለሁ የኔ ቀልድ ካልተመቻችሁ ብዙ ኮሜዲያኖች አሉ እዚህ እነሱን ይጠራውት ይቀልዳሉ ቁጥር 7 verse 7 አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አእምሮን የሚያልፍ የማን የእግዚአብሔር ሰላም እና ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አሌክስና በመጸልዩበት ሰዓት whenever you pray በእናንተ ህይወት ላይ ምን እንደሚፈጠር ልንገራችሁ you know what it will happen. ቀደም ነግሬያችሁ ጸሎት ፕሮቶኮል ብያችኋል Prayer is protocol. አእምሮን ምን የሚል It says surpass understanding. ምን ማለት ነው ታውቃላችሁ Do you know what that አእምሮን የሚያልፍ የእግዚአብሔር ሰላም ማለት the peace of God that surpass understanding? ጸሎት ከመጀመራችሁ በፊት ወደ እነሱ Before you pray የቤት ኪራይ ያስጨንቋችኋል because you worried about house rent. የልጆቻችሁ የዳይፐር መግዣ የላችሁ You don't have money for your የምትበሉበት ገንዘብ እንኳን የላችሁ even like something that ኃይለኛ ጭንቀት ውስጥ ናችሁ you are in great stress. ብዙ ነገር ወጥሯችኋል A lot of things is upon your life. መጸለይ ጀመራችሁ You start to pray. ከዛ በኋላ የሚሰማችሁ ሰላም ምን አይነት ሰላም ነው ታውቃላችሁ What kind of peace that you feel? አእምሮን የሚያልፍ ማለት ነው What does it mean that person አእምሯችሁ ሊቀበለው የማይችል that your mind can never accept it? በእሳት መካከል ሆናችሁ በዚህ ሁሉ ጥረት መሃል ሰላም ይሰማችኋል How can you feel peace? ይሄ in a lot of ሰላም fire? አእምሯችሁ ፈቅዶ የሚቀበለው አይደለም It's not because of your mind accepting. አእምሯችሁን ያለፈ ነው It says it passes your mind. አእምሯችሁ ለራሱ ሲያስብ ይገረማል Your mind was processing. እዚህ ሁሉ ሰዓት ውስጥ ሆኜ እንዴት ነው አሁን ወክ እያደረኩ ያለው How I'm walking on this altar. እዚህ ሁሉ ውጥረት ውስጥ ሆኜ እንዴት ነው ሰላም የተሰማኝ ያለው How I'm feeling peaceful. ልክ መጸለይ ስትጀምሩ When you start prayer, በዛ ሁሉ ውጥረት መካከል in all that place, እግዚአብሔር አንድ ነገር ያደርጋል God do one thing. በደምብ ሁሉ ጊዜ እግዚአብሔር Whenever God, ምንም ነገር ሲያደርግ የእናንተን ፍቃድ ጠይቆ ነው because He requested first, ስትጸልዩ ብቻ and only when you pray ከፈቃዳችሁ ውጭ beyond your request, አእምሯችሁ ወይም ነፍሳችሁ ሳይፈቅድ like without like ሰላምን ወደ ልባችሁ ውስጥ ያስገባል He enter peace into your heart. ፈቅዳችሁ አይደለም It's not by willing. አስቡት እሳት መካከል ላይ ያላችሁት You are in fire በዚህ አከራዩ because of beneath you. በዚህ በኩል you are right. የልጃችሁ መም በዚህ በኩል የሱቁ መዘጋት በዚህ በኩል ገቢዎች ካላችሁ ይቅርታ
በዚህ ሁሉ ተጨናንቃችኋል። You are stressed in everything. እየጸለያችሁ ነው። You are praying. ማንም ሰው ያላችሁበትን ሲቹዌሽን አይቶ ስስቁ ካያችሁ ሊገቡ አይችልም። አእምሮን የሚያልፍ ነው። Because nobody can be understanding. አእምሮን የሚያልፍ It passes your understanding. ከዛስ ምን ያደርጋል ሲባል ልባችሁን ይጠብቃል፣ እንዳታብዱ ይጠብቃል። It says it keep you. ልባችሁን ከጭንቀት ይጠብቃል። It's from your stress. ልባችሁን ከክፉ ነገር ይጠብቃል። ሄሎ አንዳንዱ ሰው some people ማትሪክ ወደኩ ብሎ ራሱን የሚያጠፋው because he makes suicide because they fail matriculation. ማትሪክ ወደኩ። እናንተ ያለባችሁን ጭንቀት አስቡት። Imagine the stress that you have. 20 እና 30 አእምሮአችሁን የወጠሩ ነገሮች ይዟችሁ There are 20-30 things that tension you. የሆነ ሰው ልቡ በአንድ ማትሪክ መጠበቅ ስላልቻለ ራሱን አጥፍቷል። Because someone has made suicide. እናንተ በዚህ ሁሉ ሰዓት ውስጥ ሆናችሁ ወክ እያረጋችሁ ነው። You are walking still. ጌታ ይመስገን እያላችሁ Praise the Lord. ክብር ለኢየሱስ ይሁን ይላችሁ። Glory to Jesus. ልባችሁ ተጠብቋል። Your heart is kept. ምክንያቱም ወደ አእምሮአችሁን የሚያልፍ የእግዚአብሔር ሰላም ገብቷል። Because there is peace that surpasses your understanding. አእምሮአችሁን የሚያልፍ The peace that surpasses your understanding. ለዛ ነው አንዳንድ ሰዎችን ሳይ when I look at some people እደነቃለሁ። I wonder because አእምሮ አይገባውም። because my mind never understands it. አንድ እናት አለች ከኮዬ ፈጬ ድረስ from Koye Feche. አንድ ጊዜ የጥምቀት ስነ ስርዓት ትክክለኛ Yes. ልክ ነኝ? የጥምቀት ስነ ስርዓት ላይ in water baptism ከጥምቀት ስነ ስርዓት በኋላ የተጠመቁ ሰዎችን ምሳ ጋብዘናቸው እነሱ ጋር እያወራን ነው። we were speaking with the people. ላለፉት 9 ወራት ነው 8 ወራት አለች። for the past 8 months or 9 months ከኮዬ ፈጬ በእግሬ ነው መጣለች። from Koye Feche I was coming 22 ድረስ from into Hayawla. እየሳኩ ነው መጣለች። I was coming laughing. እሷ ትልቅ ሴትዮ ነች። she is a woman. እኔ ከኮዬ ፈጬ አይደለም ከዚህ መገናኛ ሊደክመኝ ይችላል። because from Magananya even I get tired. ትመጣለች። she came. እጇን ታነሳለች። she lifted up her hand. ወርሺፕ ታረጋለች። she worship. ፋይናንስ ስለሌላት ነው እንደዛ የምታረገው። because she doesn't have finance. ስትመለስም ፋይናንስ የላትም። the same thing when she got back. every time ሳገኛት whenever I meet her ፕሮፌት ለእንትና ጸልይለት ትላለች። just prophet pray for ፕሮፌት ለእንትና ጸልይለት። prophet ሁሉ ጊዜ ቅዳሜና እሑድ every time Saturday and Sunday. ከኮዬ ፈጬ በእግሯ ነው የምትመጣው። she came from Koye Feche. እቺን ሴትዮ የሚሰማትን ሰላም በምን ላስረዳህ እችላለሁ? how can I make you to understand it, the peace that she have? ሄሎ የሚሰማትን ሰላም በምን ላስረዳህ እችላለሁ? how can I make you to understand the peace that she has? ጌታን የተቀበልኩ ሰሞን the moment when I received Jesus. አሁን አሜሪካ የሚኖር ወንድም አለኝ። I have a brother, he's in the USA. የመጀመሪያው ጌታን የተቀበለ ቤተሰባችን ውስጥ እሱ ነው። he's the first one who received Jesus. ደሞዙ 2500 ብር ነች። his salary is 2500. የቤት ኪራያችን 500 ነች። our rent house is 500. እዛ ላይ የቤት ኪራዩ አልፎ የቤት ሰራተኛ አለን። and we have a maid there. የቤት ሰራተኛ አለን። we have a maid. ለሷ ልክ እንደዛው ይከፈላታል። and he paid something for her. ለኛ ክፍል ስንማር ነው የምነግራችሁ። I'm telling you that in 9th grade. አስራት 20% ነው የሚያወጣው ከ2500 ላይ። from the 2500 he give tithe 20%. እና sometimes in a time ከካዛንቺስ ነበር ስማር የነበረው። that our learning in Kasanchis. የሱ መስሪያ ቤት 22 እዚህ ከወራይሉ ትንሽ ወርታች ዘቅ ብሎ ነው። the place of the job is in Howlett. ሳምንት ወር ለመሙላት ሳምንት ሲቀረው 4 ወይ 5 ቀን ሲቀረው when 4 or 5 days is left ቤት ውስጥ የሚበላ የለም። nothing is in the house. ሰራተኛዋ አትመጣም ታውቃለች። የለም ምን ሰራለች? even the maid will come, she doesn't have to come. ሲደወላት አንተ ስራው ትለኛለች። የለም I says there is no something to 4-5 ቀን ቤት ውስጥ የሚበላ የለም። nothing is there in 4-5 days. የሚሰማኝ ሰላምና ደስታ the peace that I have ካዛንቺስ ወዳለው ምስራቁ ትምህርት ቤት ወክስ አደርግ when I walk in Kasanchis. እሱ ወደ መስሪያ ቤቱ ሲሄድ የሚሰማው ደስታ the joy that I have when 7 ስታር ሆቴል ውስጥ የተኛ አንድ ባለ ሀብት አይሰማውም። no one has feel it ever again. 2 ቀን 3 ቀን ምግብ የለም። because for 2 or 3 days there is no ይሄ ደስታ ከየት መጣ ካልከኝ እኔም ላብራራ አልችልም። አእምሮን የሚያልፍ ነው። because I can never understand. ላብራራ አልችልም። አእምሮን የሚያልፍ ነው። አእምሮን የሚያልፍ ነው። it passes understanding. አእምሮን የሚያልፍ ነው። አንድ ቀን አስታውሳለሁ። I remember in a time ከዛንቺስ ካለው ቤታችን our house from Kasanchis. አንድ አክስታችን ጋር ሄድኩ። we came to our aunt. በእግሬ ነው የሄድኩት። I go in the walk. በእግር I was walking. ላምበረት ኮተቤ ነው ያለችው። in the Kotobe Lambert. ከካዛንቺስ from Kasanchis. እየጸለይኩ ምናምን ሄድኩኝ። I was praying. እና አስታውሳለሁ መገናኛ ላይ ስደርስ አቅጣጫው ጠፋኝ። in the Magananya I think I lose a direction. በጌታ ፊት ነው የምነግራችሁ። አንድ እግዚአብሔር መልአክ ነው ያከስህ ቤት መሄድ ከፈለክ
እነዚህን ተማሪዎች ተከተላቸዋለኝ። It says follow these people if you want to go your aunt's house. ቴንክ ዩ ልሎ ስዞር ዲስአፒር አድርጓል። Because he disappeared, I can never even thank him. ህፃናቶቹን ስከተላቸው ያክስቴ ጎረቤቶች ናቸው። They are neighbor of እነሱን ተከተላቸው ነው ያለኝ። Follow them. ዲስአፒር አድርጓል። He disappeared. ያክስቴን ቤት እየፈለኩ እንደሆነ እንኳን ለማንም አልተናገርኩም። I didn't speak to anyone. ደረስኩ። When I read there, አንኳኳው፣ I knock, ገባው። I enter. ከዛስ ምግብ እንኳን አልጠየቅኩም። I didn't ask even for food. ብራዘር ደሞዝ ሲከፈለው የሚመልስልሽ ብር አለሽ ወይ አልኳት። Do you have money that my brother will lend you? የለኝም አለችኝ። She says I don't have. እንደ ትናንትና እኮ ከብራዘር ጋር እና ከሆነ ሰንበዲ ጋር አብረው ነው ብር ያስገቡት። Already they ወደ ባንክ deposit. የለኝም አለች። She says I don't have. ተመልሼ ወደ ካዛንቺስ በግር And I walk back into Kasanchez. ፊቴ ላይ ምንም አይነት አሁን አትበሉ። አሁን ለእናንተ ነኝ የምለው ለእናንተ ነኝ። ደን ከዛ ስመለስ After I return, በልሳን የጸለይኩ ነው የምመለሰው። I was praying in tongues. የሚሰማኝ ደስታ The joy that I had. አንድ ቀን ሙሉ ያልበላ ሁለት ቀን ሙሉ ያልበላ ሰው አይነት ደስታ አይደለም። There is no rejoice. አእምሮን የሚያልፍ ነው። The joy that surpasses understanding. ማብራራት የማትችሉት ሰላም I cannot explain the peace. ቤታችሁን ሲከባው ያለው ቤታችሁን ሲከባው ያለው I see you ቤታችሁን ሲከባው ያለው surrounded. ቤታችሁን ሲከባው ያለው አንዳንድ ሚስቶች አይታችሁ ታውቃላችሁ? Have you seen some wife? አንዳንድ ሚስቶች Some wife, ከባላቸው ጋር ተጣልተዋል። they fight with their husband. ባላቸው በቃ ፍርድ ቤት መሄድ አለብን መፋታት አለብን እያለ ነው። And their husband is claiming to divorce. 2 ወር 3 ወር አስቆጥሯል። For 2 months or 3 months. ከዛ በቃ እዚህ ቤት እሳት በእሳት ሆናል ብላችሁ ትሄዳላችሁ። And you go that everything is fire by fire. ከዛ ሚስትየዋን ታገኙታላችሁ። You meet the wife. ምንድነው ችግሩ ስትላት What is the problem, you ask her? አመሉ ነው ከሳምንት በኋላ ይለቀዋል ትላለች። She says, እዛ እሳቱ ሴትዮዋ ሰላም አላት። oh, she has a peace at that time. እዛ እሳት ውስጥ አእምሮን የሚያልፍ ሰላም የተሰማት ነው። She's feeling the peace. ምንድነው ስትላት Why? እኔ አበርኩ ጨርቄን ጣልኩና የሚለው ወንድየው ነው። It is the man who is claiming to be. በቃ ሰሞኑን ይለቀዋል ትላለች። It is leave him, it will be ፍርድ okay. ቤት ምናምን አንተ ተዋራለች ብለህ ስትጠብቅ አእምሮን የሚያልፍ ሰላም ህይወቷን ተቆጣጥሮታል። Because there is peace that በዛ surpasses ሁሉ እሳት ውስጥ understanding. ልቧ የተጠበቀ ነው። Her heart is በዛ protected. ሁሉ ችግር ውስጥ ልቧ የተጠበቀ ነው። መጸለይ ስትጀምሩ ይሄ ሰላም ይከባችኋል። It says when you start to pray, this peace will control you. መጸለይ ስትጀምሩ ይሄ ሰላም ይከባችኋል። This peace will control you. አንድ በጣም የማውቀው ትልቅ ባለሀብት አለ። There is a millionaire guy. ኢትዮጵያ አይደለም። He's not Ethiopian. የግል ጀት አለው። He has a private jet. የግል ጀቱን ነጠቁት። It's everything is taken away. ያለውን ገንዘብ በሙሉ መንግስት ወሰደበት። Everything was taken by the government. ያብዷል ብሎ ሲጠበቅ When they expect him to get money. ችግር የለውም ብር አይደል የወሰዱት ይመለሳል። ህይወቴን አልወሰዱትም አለ። It says this is money that they took, it's not my life. አስቡት እናንተ What about you? አንድ ወንበር ከቤታችሁ ቢጠፋ If one chair is lost from your house, ምን እንደሚፈጠር ታውቁታላችሁ? do you know what it will happen? አንሶላው ተነስቶ ቢጠብቃችሁ ቤቱ እሳት በእሳት ሆኗል። Everything is going. አንዳንዶቻችሁ ደግሞ ምሳ ካልቀረበላችሁ If lunch is not present, ሰው የግል ጀት አጥቶ a man that he lose a private jet ሚሊዮን ዶላር አጥቶ in millions dollars, ይመለሳል ይላችኋል። he says it will come back. ይመለሳል። It will come back አእምሮን የሚያልፍ የክርስቶስ ኢየሱስ ሰላም because the peace that surpasses አእምሮን የሚያልፍ የክርስቶስ ኢየሱስ ሰላም ዛሬ ምን እንደማይል እንገራችሁ። Today what I see in your life, ምን እንደማይል እንገራችሁ። what I see in your life, ምን እንደማይል what I see in your life. ቾ የሚባል አሁን የኮሪያ ትልቁን ቸርች ሲመራ የነበረ ፓስተር ታውቃላችሁ? Do you know the Pastor Cho? እና እነሱ ሰፈር They are in their village. አንድ ሳይክል መንዳት ብርቅ ነው። Like to have a cycle is የዛሬ 50 ዓመት 60 ዓመት Because ሳይክል 50 ካላችሁ የሰፈሩ ባለጸጋ ሰው ናችሁ። You are richest person in that village ሳይክል ካላችሁ if you have bicycle. እና ፓስተር ቾ And Pastor Cho, ቸርች ሄዱ፣ they went to the church, ምስክርነት ሰጡ። they give testimony. እግዚአብሔር ሳይክል ሰጠ ብለው It says God give me a bicycle. ሰው ተነሱ፣ አጨበጨበ። Everyone was clapping. ያው ከዛ ኮሚቴ ያለ ሽማግሌዎች አሉ። And the elders in the congregation. በቃ ቤት እንመጣለን ሳይክሏን እንመርቃለን አሉ። It says we're ቤት እንመጣለን ሳይክሏን እንመርቃለን። we're gonna come into your house and we're gonna bless the Lord. ከዛ ተሰብስበው ለመጡ And they came into their house. አበላቸው፣ They have the meal, አጠጣቸው። they drink. ሽማግሌዎች ባይናቸው ይፈልጋሉ And the ሳይክል elders was wondering about the ያሉ ምንም ነገር የለም። nothing was there. ከበሉ ከጠጡ በኋላ After they drink and they eat, ሳይክሉ ሴት አላሉት። where is the bicycle? They ask.
ከዛ አንዲት እርጉዝ ሴትዮ እዛው ነበረች። And the pregnant woman is there. እሷን ሴት አያችኋት አላቸው። Have you seen this woman? ልጅ አላት ወይስ የላችም አላቸው። Does she have a child or not? የላትም እንዳይሉ ልጅ ሆዷ ውስጥ አለ። There is a child inside. አላት እንዳይሉ መሬት ላይ የለም። Because there is no in the ground. የኔ ሳይክል እንደዛ ነው። አርግዤዋለሁ በቅርብ ይወለዳል አላቸው። I'm pregnant, I will give birth. የኔ ሳይክል እና የሷ ልጅ አንድ አይነት ነው። ተረግዟል። Already I'm pregnant. የእናንተ ቤት ልክ እንደዚሁ ነው። Your house shall be like that. ቤት የለም ካሏቸው አትመኗቸው። I refuse. አትመኗቸው። I will never. መኪና የለም ካሉ አትመናቸው። ባዶ እጅህን ነህ ካሉ አትመናቸው። እንደ ፓስተርቾ በእምነት ነገር እዚህ ውስጥ ነው። Inside me. እዚህ ውስጥ ነው። Inside me. እርጉዝ ሴትን የላትም አትልም። So you cannot claim with a pregnant woman. አላት ስላለ that she has yes or no. የእናንተ ሚሊዮን ልክ እንደዛ ነው። Just like Illuminator. አጠገባቸው ያለ እዚህ ውስጥ ነው በሉት። እዚህ ውስጥ ነው። እዚህ ውስጥ ነው በሉት። ቤቶቼ እዚህ ውስጥ ናቸው። በቅርብ ይወጣሉ። በቅርብ ታያቸዋለህ። ንገሩት። Tell him. ራካቶንዶ ሮቦሳቴ I receive it. ጄሌ ብሬዴጌዴሌ ቦስ I receive it. ንገሩት። እዚህ ውስጥ ነው በሉት። እዚህ ውስጥ ነው። እዚህ ውስጥ ነው በሉት። እዚህ ውስጥ ነው። Tell him. የለም ማለት አችልም። እዚህ ውስጥ አለ። You will never claim it. የለም ማለት አችልም። እዚህ ውስጥ አለ። Inside. ከዛ ሰዎቹ የሚመልሱት አጡ፣ ሄዱ። በቀጣይ ጊዜ የሆኑ ከብራዚል የመጡ ሚሽነሪዎች ወደ ሀገራችን እየተመለስን ነው ብለው ለፓስተር ቾ ሳይክላቸውን ሰጧቸው። A missionary who had a bicycle gave to Pastor Joe after they went back their country. ተጸንሶ ነበር ተወለደ። Because they are pregnant now they get delivered. የእናንተ ፋይናንስ same like your finances. ሲወለድ አይቻለሁ። I see to begin. ቁጭ በሉ። You may have a seat. Thank you. ላፕራካቶንዶ ሮቦሳቴ I receive it. አጠገባቸው ያለውን ሰው እዚህ ውስጥ ነው በሉት። Tell your neighbor it is inside. 2018 እንደሚወለድ እርግጠኛ ሁኑ። I am very sure that it will be delivered. ተናገሩ። 2018 የሚወለድ ባለጠግነት አለ፣ መሬት አለ፣ ቤት አለ፣ ትዳር አለ፣ ፋይናንስ አለ፣ አገልግሎት አለ። Ministry there. የውጭ በር አለ በሉ። የውጭ በር አለ። International doors. ተናገሩ። የውጭ በር አለ። International doors in there. ተናገሩ። የውጭ በር አለ። International door. የውጭ በር አለ። ራካቶንዶ ሮቦሳ ታካቴ ጄሌ በራዲያና ሞሳቴ አሜን። ተናገሩ። የሚወለድ አለ። የኢምፖርት እና ኤክስፖርት ቢዝነስ አለ። ተናገሩ። Speak out. ራካቶንዶ ሮቦሳቴ ጄሌ ብሬዴጌዴሌ ቦስ ራካታታካቴ I agree. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።